ዛሬ አላህ Subhanahu Wa Ta'ala ፍቃድ ከሆነ ላስታውሳችሁ የምፈልገው ከአላህ Subhanahu Wa Ta'ala ቁርአን ከነብዩ አለይሂ ሰላቱ ወሰለም ሐዲስ እንዲሁም ደግሞ ከሰሃቦች ከዛም ጥሩ ከሆኑ ቀደምቶች ስለ አዲስ ጭምርት አስከፊነት በዲን ላይ ስለሚቀጠፍ ቅጥፈት ስለሚጨመር ጭምርት በአላህ Subhanahu Wa Ta'ala ስለሚዋሽ ውሸት በነብዩ አለይሂ ሰላቱ ወሰለም ስለሚዋሽ ውሸት በሰሃቦች ላይ ስለሚዋሽ ውሸት በሙእሚኖች ላይ ስለሚዋሽ ውሸት አዳዲስ ስለሚጨመሩ ጭምርት ነገሮች ላይ ላስታውሳችሁ ፈልጋለሁ። ያንዳንዱ አዋቂ ነኝ ባይ ከስሩ ያሉ ግሩፖቹን እንደፈለገ እየቀረጸ ባለበት ሳይት ላይ ነው ያለነው። ሱና ሲሉ የነበሩ ሰዎች ተገልብጦ ዛሬ ለቢድዓ ዲፋ የሚያደርጉ ሆኖ ተገኝቷሉ። እንዲሁም ደግሞ በግልጽ መንሐጀ ሰለፍ ንፋስ ያደርጉ የነበሩ ቢድዓን ሲያወግዙ ሙብተዲን ሲያወግዙ የነበሩ ሰዎች ደግሞ በተገላቢጦሽ ለቢድዓና ለሙብተዲ ጠበቃ የቆሙበት ጊዜ ላይ ነው የምንገኘው። በአሁኑ ሰዓት እኮ የሰው ልጆች የሚያስቀራቸው ሼክ እንደ ነብይ እያዩት እኮ ነው። እንደ ነብይ እየቀደሱት እየዋቡት እኮ ነው። አላህ Subhanahu Wa Ta'ala እንዲህ ብሏል ሲባል የኔ ሼክ እንዲህ ብሏል ይላል። ሰለፊይ ነኝ ሲል የሰለፊይን ባንዲራ ሲያውለበልብ ይቆይና እንደው መለያየት ይቻላል ተቻችሎ መሄድ ነው ሰሃቦችም ዘንድ ኺላፍ ነበር ብሎ አንድ ሼክ ሲነግረው በቃ ተገኝቷል ኺላፍ እንደነበረ ተገኝቷል ስለዚህ ያንን መያዝ አለብን ብሎ ተገልብጦ ተከርብቶ ቁጭ ይላል። ይህ ነው መንሐጀ ሰለፍ ይህ ነው አቂዳ። በአሁኑ ሰዓት እኮ ሱንይ ነኝ ሰለፊይ ነኝ አህለ ሱና ነኝ ለመንሐጅ ሰለፍ ተወካይ ነኝ ነህው ቀርቻለሁ ሰርፍ ቀርቻለሁ በላጋ ቀርቻለሁ መንጥቅ ቀርቻለሁ ሚደርሰኝ የለም አቂ ነኝ እንደው ከዓለምም የታወኩ ሰው ነኝ እንዲህ የተከበረ ቦታም ሳስቀራ ነበር ሳስተምር ነበር ብሎ ሲደልቅና ሲጨፍር የነበረው ሰውዬ አህለ ሱናን ሚተቹ ነው ቁጭ ሙብተዲን ሚያነግዝ ሆኖ ቁጭ ስተት ይታረም ሲባል አይ ስተት አይደለም ዒልም የለህም ጃሂል ነህ አንተ መናገር አትችልም ጠበቃ መሆናችንም ለዲኑ ከኛ ውጭ ላሳር እኛንን ምናቀው እኛንም ምንቆርጠው እኛንን ምንቀጥለው የጂህልናው ቁንጮ አንተ ጋር ነው ያለው እንደዚህ የምትል ከሆነ የጃሂሎች አባት እንደውም አንተ ነህ በቃ ለቅራትማ ድሮ እኮ የገጠር ቃልቾች እኮ ነህው ሰርፍ መንጥቅ እንዲህ አይነት ነገሮች መቅራት ያለባቸው መማር ያለባቸውን ተምሮ ከልጅነት እስከ ሞተለታቸው ድረስ ከብርድ ልብስ የማይወጡ ቀና ብሎ ፀሐይን የማያዩ ንፋሱን የማይመለከቱ ሽውታውን የማይመለከቱ ለአላህ መስጠት ያለብኝን ሁለታ አልሰጠውም ከሚል አንፃር እኮ ተቀባብሮ የነበሩ ሰዎች እኮ የሽርክ ጋንና የሽርክ ቱባዎች ናቸው አልተቀማቸውም። አንተ እኮ ስለ ሰርፍ ስለ ነህው ስለ መንጥቅ እኮ አይደለም ቀብርህ የምትጠይቀው ስለ ላኢላሃ ኢላላህ እኮ ነው የምትጠይቀው። ለዲን ድፋ የሚያደርጉ ወንድሞች አልহামዱሊላህ በየቦታው በቅያሉ ነው ለማንም ማይንበረከኩ ማንንም የማይፈሩ ምንም አይበግራቸው። ዛሬ እኮ አህለ ሱና እየተወገዘ አህለ ሱና ጭንቅላቱ እየተባለ በተገኘበት አጋጣሚ አህለ ሱና እየተቸ ሽርክ አይተች ቢድዓ አይተች ሙብተዲ አይተች እየየው እየተባለ እየተጨፈረ እየተወረደ ያዙኝ ልቀቁኝ እየተባለ ወደ ሙብተዲ መጠጋጋት ምንኛ የከፋ ነው። በየቦታው ኡማውን በየጊዜው ውሽንብር ውስጥ ማስገባትም የለም የተዘጉ ማይታወቁ ቃይዳዎች እየመጡ 30 ገመድ 30 እንደዚህ እየተባለ አዳዲስ ነገሮችን አምጥቶ ህዝብ ማደናበር የለምና እናንተ እንዳመናችሁት ካመኑ ይላል አላህ ፈቀድ ይተደው በርግጥ ተመርቷል። ሙብተዲን መጠንቀቅ ቢድዓን መጠንቀቅ ከሙብተዲ ማስጠንቀቅ አዲስ ነገር አይደለም። ሽርክ ሲባል ተውሂድ ሲባል አንድ ባብ ብቻ ነው እንደሚያውቁት እነዚህ አክራዶች እነዚህ ወጣቶች ሌላው አህካም ቢገቡ አይችሉበትም ሌላ ነገር እኮ መናገር ስለማይችሉ ነው ስለ ተውሂድ ሚሉት እና ስንት ወንድሞቻችን ግሩፕተኝነት ውስጥ ገብቶ ለግሩፕ እንደ ኳስ ኡስታዛቸው በሄደበት መሄዱና ኡስታዛቸው በዞረበት ሚዞሩ ስንትና ስንት አላህ የፈተናቸው ወንድሞች አሉ። ስሜታችን ይቅርብን። አባትህም ቢሆን ወንድምህም ቢሆን እህትም ብትሆን ወንድምሽም ቢሆን ከዘርህም ቢሆን ባጢልን ካዝ አውግዝ። ከሌላ ጎሳም ቢሆን አማራም ይሁን ትግሬም ይሁን ኦሮሞም ይሁን ስልጤም ይሁን ጉራጌም ይሁን ከየትኛውም አካል ይምጣ ሐቅን ከተቀበለ ከሱ ጋር ልትቆም ይገባል። ባጢልን ካዝ ግን አባትም ቢሆን ልታወግዘው ይገባልና አንተ ልትሸወድ አይገባም። ነቃበል ዘመናዊ ሙሪድ አትሁን። የድሮ እኮ ሙሪዶች እኮ አስቸግሮን የነበረው እኮ ጫት ይዞ ነው ባላ ይዞ ነው ጎራዴ ይዞ ነው ገጀራ ይዞ ነው ያስቸግሩት። አሁን አንተ ደግሞ ቁርአን ሐዲስ አቃለው ይያልከ በእጅ እየጻፍ በመናስ እየተናገርከ ሙሪድ አታስቸግር ቢላህ አለይ። ተቀበልከውም አልተቀበልከውም እንዲህ ተዋጠልህ አልተዋጠልህም መሰለህም አልመሰለህም ከስሜት ጋር ሄደልም አልሄደልም ሽርክን የሚያስጠነቅቁ ተውሂድ የሚያስተምሩ ወንድሞቻችን ቢድዓ ላይ የሚያስጠነቅቁ ወንድሞቻችን ስለ ሙብተዲ የሚናገሩ ወንድሞቻችን ታህዚር የሚያደርጉ ወንድሞቻችን
መንሃጀ ሰለፍ ላይ ያሉ ወንድሞቻችን ለመንሃጀ ሰለፍ ሊተቀን የሚለፉ ወንድሞቻችን ከሚሰግደው ከሚጾመው ኢቲካፍ ከሚያደርገው በላይ ኡማውን እየጠቀሙት ነው ሃይሃት ነው ያለው ወይ ጎላችሁ እናንተ መስጊዱን ብትይዙት ሚዲያውን ብትይዙት እኛ ሚዲያ ላይ እንለቅባችኋለን ሙሐረባ እናደርጋችኋለን ህዝቡ በግልጽ እስኪያውቃችሁ ድረስ ይላል ሱንይ ብሎ ማለት አህሉል ቢዳ ሲነካ ደስ ይለዋል ሙብተዲ ብሎ ማለት ደግሞ ሙብተዲ ሲነካ ደስ አይለው السلام عليكم ورحمة الله وبركاته إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله أما بعد يتكبرات يا الله بارياوج ዛሬ አላህ Subhanahu Wa Ta'ala ፍቃድ ከሆነ ላስታውሳችሁ የምፈልገው ከአላህ Subhanahu Wa Ta'ala ቁርአን ከነብዩ አለይሂ ሰላቱ ወሰላም ሐዲስ እንዲሁም ደግሞ ከሰሃቦች ከዛም ጥሩ ከሆኑ ቀደምቶች ስለ አዲስ ጭምርት አስከፊነት በዲን ላይ ስለሚቀጠፍ ቅጥፈት ስለሚጨመር ጭምርት በአላህ Subhanahu Wa Ta'ala ስለሚዋሽ ውሸት በነብዩ አለይሂ ሰላት ወሰላም ስለሚዋሽ ውሸት በሰሃቦች ላይ ስለሚዋሽ ውሸት በሙእሚኖች ላይ ስለሚዋሽ ውሸት አዳዲስ ስለሚጨመሩ ጭምርት ነገሮች ላይ ላስታውሳችሁ ፈልጋለሁ እንደምታውቁት በጊዜያችን ኺላፍ የሰው ልጆች ያንሰራፉበት ያሉበት ሰዓት ላይ ነው የምንገኘው ያንዳንዱ አዋቂ ነኝ ባይ ከስሩ ያሉ ግሩፖቹን እንደፈለገ እየቀረጸ ባለበት ሳይት ላይ ነው ያለነው በሚፈልገው መስመር እንዲሄዱለት በሚያደርግበት ጊዜ እሱ በማይፈልገው መንገድ እንዳይሄዱና እሱ በሚፈልገው ሁኔታ የሰው ልጆችን እንዲሄዱ እየተደረገ ባለነበት ሰዓት ላይ የሰው ልጆች ውጅንብር ውስጥ ገብቶ ሱና ሲሉ የነበሩ ሰዎች ተገልብጦ ዛሬ ለቢድዓ ዲፋ የሚያደርጉ ሆኖ ተገኝቷሉ እንዲሁም ደግሞ በግልጽ መንሃጀ ሰለፍ ንፋስ ያደርጉ የነበሩ ቢድዓን ሲያወግዙ ሙብተዲን ሲያወግዙ የነበሩ ሰዎች ደግሞ በተገላቢጦሽ ለቢድዓና ለሙብተዲ ጠበቃ የቆሙበት ጊዜ ላይ ነው የምንገኘው አላህ Subhanahu Wa Ta'ala ቁርአኑ ላይ ያልገለጸልን ነገር የለም ያነገረን ነገር የለም ነብዩ አለይሂ ሰላቱ ወሰላም ሐዲታቸው ላይ ያንዳንዱን ጉዳይ አውስቶ ነግሮናሉ እንዲም ውጅንብሮች በተፈጠሩበት ሰዓት ምን መሆን እንዳለብን ተነግሯል እንዲሁም ደግሞ ሰሃቦችም ምን ላይ መጽናት እንዳለብን እንዴት መሆን እንዳለብን አብራርቶ ነግሮናሉ ስለዚህ ትንሽ ላወሳችሁ የምፈልገው ቁርአንና ሐዲስ ላይ መንሃጀ ሰለፍ ላይ መጽናት ቢድዓንና ሙብተዲን መራቅ በሚለው ዙሪያ ይሆናል አላህ Subhanahu Wa Ta'ala የተከበረው ቁርአኑ ላይ ምን ይላል እሱ ነው አላህ ብሎ ማለት ይላል አንዘለ ያወረደ አለይከል ኪታብ ባንተ ላይ መጻፍን ያወረደው እሱ አላህ Subhanahu Wa Ta'ala ነው ይላል ምንሁ ከቁርአኑ ውስጥ አያቱን አንቀጾች አሉ ሙህከማቱን ግልጽ የሆነ ሙህከም የሆኑ ፍንትው ያሉ አጭበርባሪ ሊያጭበረብርበት የማይችል ሙብተዲ ሊቀባባበት የማይችል እንዲሁም ደግሞ ስሜቱን የሚከተል ሰው ከስሜቱ ጋር አመቻችቶ ይዞት ሊሄድ የማይችል ፍንትው ያሉ አንቀጾች አሉበት ይላል አላህ Subhanahu Wa Ta'ala ሁና ኡሙል ኪታብ ነዚህ የኪታቡ ቁንጮች ናቸው ይላል ወአኸሩ ሙተሻቢሃት ግልጽ ከሆኑት ውጭ ግን የሚመሳሰሉ አንቀጾች አሉ ቁርአንን ከቁርአን ጋር መፈሰር የሚፈልጉ ወደ ነብዩ አለይሂ ሰላቱ ወሰላም ምን ብሎ ፈስሮታሉ ይሄ ምንድነው የተፈለገበት ሰሃቦች ሪድዋኑላሂ ተዓላ አለይሂም እንዴት ተገነዘቡት ተብሎ ባህስ ሊደረግባቸው ጥናት ሊደረግባቸው የሚፈልጉ አንቀጾችም አሉ ይላል አላህ Subhanahu Wa Ta'ala فأما الذين في قلوبهم زيغ እንዲህ ከሆነማ እነዛ ቀልባቸው ላይ በሽታ ያለባቸው ሰዎች ይላል የሽርክ በሽታ ያለባቸው የንፋቅ በሽታ ያለባቸው የጅህልና በሽታ ያለባቸው የስሜት ተከታይነት በሽታ ያለባቸው እኔ ያልኩት ካልሆነ ሌላው በፍጹም አይሆንም የሚል ስሜታቸውን የመከተል በሽታ ያለባቸው ሰዎች ይላል አላህ ፈየተቢዑነ ማ ተሻበሀ ሚንሁ የሚመሳሰለውን አንቀጽ ይከታተላሉ አለ ያንን ይፈልጋሉ ፍንትው ያለውን ይተውትና ወደዛኛው ያዘነብላሉ አለ አላህ Subhanahu Wa Ta'ala ኢብቲጋአ አልፊትና ይህንም ፍንትው ያለውን ትቶ ወደ
ሙተሻቢ የሚሄዱት ዓላማቸው ምን ሆኖ ነው? አላህ ሱብሓነሁ ወተዓላ ኢብቲጋእ አልፊትና ፊትናን ፈልጎ ነው አለ። የሰው ልጆችን ውዥንብር ውስጥ መክተት፣ ስሜታቸውን ማራመድ፣ የሰው ልጆች ዘንድ አላስፈላጊ የሆኑ ጥቅሞችን መጠቀም፣ ዲን ላይ መቁረጥ፣ መለወጥ፣ አላስፈላጊ የሆኑ ነገሮችን ፊትናን ፈልጎ ነው ያንን የሚያደርጉት ይላል አላህ ሱብሓነሁ ወተዓላ። ወብቲጋአ ተእዊሊሂ ተእዊል ማድረግም ፈልጎ ነው ይህንን የሚከተሉት ይላል። ወቀድ ጃአ ተፍሲሩሃ የዚች አንቀጽ ትርጉሙ መጥቷል። عن النبي صلى الله عليه وسلم ከነብዩ አለይሂ ሰላቱ ወሰላም የዚህ ቁርአን አንቀጽ ትርጉሙ መጥቷል። አን አይሻ ረዲየላሁ ተዓላ አንሃ እናታችን አይሻ ረዲየላሁ ተዓላ አንሃ በዘገበችው ሐዲስ ምን ትላለች? ቃለት ትላለች ተላ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ አነበቡ ወለዚ አንዘለ ዐለይከል ኪታብ ሚንሁ አያቱን ሙሕከማቱን ሁነ ኡሙል ኪታብ ወኡኸሩ ሙተሻቢሃት ፈአማ الذين في قلوبهم زيغ فيتبعون ما تشابه منه ابتغاء الفتنة وابتغاء تأويله وما يعلم تأويله إلا الله والراسخون في العلم يقولون آمنا به كل من عند ربنا وما يذكر إلا أولو الألباب. ይህንን ቁርአን ነብዩ አለይሂ ሰላቱ ሰላም አነበቡ። ከዛ በኋላ إذا رأيتم الذين يتبعون ما تشابه منه فأولئك الذين سمى الله فاحذروهم እናታችን አይሻ ምን ትላለች? ነብዩ አለይሂ ሰላቱ ሰላም ይህንን የቁርአን አንቀጽ ካነበቡ በኋላ እንዲህ አይነት ሙተሻቢ የሆነ ነገር የሚከተሉ ሰዎችን ስታገኟቸው إذا رأيتم الذين يتبعون ما تشابه منه ከቁርአኑ የሚመሳሰልን ነገር የሚከተሉ ሰዎች፣ ውዥንብር የሚፈጥሩ ሰዎች፣ የሚያጭበረብሩ ሰዎችን ስታገኟቸው አሉ ነብዩ አለይሂ ሰላቱ ሰላም فأولئك الذين سمى الله سبحانه وتعالى የጠቀሳቸው እነዚህን ሰዎች ናቸው። فاحذروهم ተጠንቀቋቸው አሉ ነብዩ አለይሂ ሰላቱ ሰላም። ነብዩ አለይሂ ሰላቱ ሰላም ከሙብተዲ ያስጠነቀቁ ነው። ተጠንቀቁ እያሉ ነው። የአላህን ፍንትው ያለ የቁርአን አንቀጽ የነብዩን አለይሂ ሰላቱ ወሰላም ሐዲስ የተሰራውን እንደተሰራው ማይሰራ እንዲህ ተብሎ ነበር፣ እንዲህ ሊሆን ይችላል፣ ከጊዜው ጋር ከሁኔታው ጋር የተፈለገበት ይሄ ነው፣ ለእንትና ሙቅና ልንሰጠው ይገባል፣ እንተላን ለምን ይጣላል፣ ከጊዜው ጋር አይሄድም፣ እንዲህ የሚያምታቱ ሰዎችን ካገኛችኋቸው አሉ ነብዩ አለይሂ ሰላቱ ወሰላም فاحذروهم ተጠንቀቋቸው አሉ። ኸይር የላቸውምና ሸረኞች ናቸውና ለአላህ አልታመኑምና ለነብዩ አለይሂ ሰላቱ ወሰላም አልታመኑምና የሰሃቦችን መንገድ አጥብቆ አላዙምና ስሜታቸው ተከትለዋልና ሼኻቸው ተከትለዋልና አሉባልታን ተከትለዋልና ስለዚህ ተጠንቀቋቸው አሉ ነብዩ አለይሂ ሰላቱ ወሰላም። ወቀውሉሁ ጀለ ወዐላ እንዲሁም ደግሞ በሌላም የቁርአን አንቀጽ ላይ አላህ ምን ይላል? ወአነ ሃዛ ይህ መንገዴ ሙስተቂመን ቀጥ ያለውን ፈተቢዑሁ ተከተሉት ይላል አላህ ሱብሓነሁ ወተዓላ። ወደ እናንተ ያወረድኩት ቁርአን ፍንትው ያለውን ነብዩ አለይሂ ሰላቱ ወሰላም በጅብሪል አማካኝነት ወደ እናንተ ይዞት የመጡትን ቁርአን ያስተላለፉላችሁን ሐዲስ ሰሃቦች ሰርቶ ያሳዩአችሁን መንገድ አጥብቃችሁ ያዙ ይላል አላህ ሱብሓነሁ ወተዓላ። ፈተቢዑሁ ተከተሉት ይላል። ወላ ተተቢዑ ሱቡላ መንገዶችን እንዳትከተሉ ፈተፈረቀ ቢኩም عن سبيلي የተለየ የተምታቱ የሆኑ መንገዶችን እንዳትከተሉ ይላል አላህ Subhanahu Wa Ta'ala። ፈስራቱል ሙስተቂም ትክክለኛው መንገድ ብሎ ማለት الذي امر الله به አላህ Subhanahu Wa Ta'ala ያዘዘበት هو سبيل الله ይህ የአላህ መንገድ ነው። وسبيل الاخرى ሌላኛው መንገድ التي نهى الله عنها አላህ Subhanahu Wa Ta'ala የከለከለባት هي سبيل البدعة አዲስ ጭምርት የሆነ ነገር አላህ Subhanahu Wa Ta'ala አስጠንቅቋል። ለዚህም አብዱላህ ኢብኑ መስዑድ ረዲየላሁ ተዓላ عنه በዘገቡት ሐዲስ ረሱል አለይሂ ሰላቱ ወሰላም ቃል ይላል አብዱላህ ኢብኑ መስዑድ خطلنا ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ መስመርን አሰመሩልን ይላል። خطን መስመርን በየዲህ በእጃቸው የአላህ መልእክተኛ አሰመሩልን። ثم قال هذا سبيل الله المستقيم ይህ ቀጥ ያለው መስመር የአላህ መንገድ ነው አሏቸው ነብዩ አለይሂ ሰላቱ ወሰላም ለሳቦቻቸው። قال ثم خط يمينه ከዛ በኋላም ከቀኙም ሌላ መስመር አሰመሩ ነብዩ አለይሂ ሰላቱ ወሰላም። وشماله እንዲሁም ደግሞ በግራ በኩል መስመርን አሰመሩ የአላህ መልእክተኛ። ثم قال ከዛም ነብዩ አለይሂ ሰላቱ ወሰላም አሉ هذا سبيل ይህ መንገድ ነው ليس منها ሰቢሉን ኢላ ዐለይሃ ሸይጣኑና ይቺ ደግሞ ከግራና ከቆኝ ያለችዋ መንገድ ነች ሸይጣን የሚጣራባት አሉ። የዱ ኢለይ ወደ ነፍሱ ወደ ራሱ የሚጣራባት መንገድ ነው። ሸይጣን በግልጽ አይመጣም። ካንተ ጋር የነበረ ሲያስቀራህ የነበረ ሱናን ግልጽ ሲያርግልህ የነበረ ስለ ሙብተዲ ሲነግርህ የነበረ ስለ ሽርክ እሪ ሲል የነበረ ስለ ተውሂድ ሲያስተምርህ የነበረ አህለ ሱናን ብሎ በግልጽ ሲናገር የነበረ ሙብተዲን ሲያወግዝ የነበረ ቢድዓን ሲያወግዝ የነበረው ሰውዬ ተቀይሮ መጥቶ ሸይጣን በዛ በኩል መልእክት ያስተላልፍላል። ሸይጣን ራሱ ይመጣል ብለህ እንዳትጠብቅ በዛ መልእክት ይጣራበታል ሸይጣን አሉ። ወአነ ሃዛ ሲራጢ ሙስተቂመን ፈተቢኡሁ ወላ ተተቢኡ ሱቡላ ነብዩ አለይሂ ሰላቱ ወሰላም በመጨረሻ
በመጨረሻም ይህ የአላህ Subhanahu Wa Ta'ala መንገድ ነው ቀጥ ያለው ተከተሉት ሌላን መንገድ እንዳትከተሉ አሉ በሌላም የቁርአን አንቀጽ አላህ Subhanahu Wa Ta'ala ምን ይላል ወላ ተኩኑ እንዳትሆኑ ይላል አላህ Subhanahu ከለዚነ ልክ እንደነዛ እንዳትሆኑ ተፈረቁ እንደተለያዩ ሰዎች ቡድንተኛ እንደሆኑ ስሜታቸውን እንደሚከተሉ አሉባልታን ሼኻቸውን ስሜታቸውን ወሬን የበላይ መሆንን ሰዎች ዘንድ መታወቅን ተለያይቶ ሚነዱ ሰዎች አይነት እንዳትሆኑ ይላል አላህ ወختلፉ የተናጉ እንደሆኑ አይነት ሰዎችም እንዳትሆኑ ይላል ሚን بعد ما جاءهم البينات ግልጽ የሆኑ አንቀጾች ከመጡላቸው በኋላ እንደተለያዩ ሰዎች እንዳትሆኑ ይላል ወኡላኢከ እንዲህ አይነት ሰዎች ግልጽ የሆነ መረጃ መጥቶላቸው የሚደብቁ ተልቢስ የሚያደርጉ ሰዎችን ውዥንብር ውስጥ የሚከቱ ሱንይን ሙብተዲ አድርጎ የሚያሳዩ ሙብተዲን ሱንይ አድርጎ የሚያሳዩ ሐቅን ሐድም የሚያደርጉ ባጢልን የሚያነግዙ ለስሜታቸው የሚኖሩ የሚፎክሩ የሚጎርሩ ባልሆነ ነገር ጊዜያቸውን የሚጨርሱ ኡማውን የሚያታልሉ ሰዎች ይላል አላህ Subhanahu Wa Ta'ala ለሁም ዓዛቡን ዓዚም ለነሱ አቃጣዩን ጀሃነም ተዘጋጅቶላቸዋል የአላህን ዲን ቀይሩ አሉ የነብዩን አለይሂ ሰላቱ ወሰለም መንገድ ቀይሩ አሉ የሰሃቦችን መንገድ አስተባብሉ አሉ መንሃጀ ሰለፍ ላይ ተልቢስ አድርጎ አሉ ሙሐረባ የከፈቱት ካላህ ጋር ነውና ሙሐረባ የከፈቱት ከነብዩ ነውና ሙሐረባ የከፈቱት ከሰሃቦች ነውና ሙሐረባ የከፈቱት ከሰለፊዮች ከአህለ ሱናዎች ከአላህ ባሪያዎች ጋር ነውና አቃጣዩን ጀሃነም ተዘጋጅቶላቸዋል ይላል አላህ Subhanahu Wa Ta'ala የውመ ተብየዱ ውጁሁን አለ ፊቲቷ ምትበራበት ቀን ይላል አላህ ወተስወዱ ውጁህ ፊት ደግሞ ምትወቅርበት ቀን ይላል አላህ Subhanahu Wa Ta'ala فأما الذين اسودت وجوههم እነዛማ ፊታቸው የምትወቅረዋ አከፈርቱም بعد ኢማኒኩም ከኢማናችሁ በኋላ ካዳችሁ ፈذوقوا العذاب ቅጣትን ቅመሱ ይባላሉ بما كنتم تكفرون ስታስተባብሉበት በነበረው ጉዳይ وأما الذين እነዛማ ابيضت وجوههم ፊታቸው ያበራችሁማ ففي رحمة الله بالله ህዝነት ውስጥ ናቸው ያሉት هم فيها خالدون እዛም ውስጥ ደግሞ የአላህ ህዝነት ጀነት ውስጥ ገብቶ ዘውታሪዎች ናቸው ይላል አላህ Subhanahu Wa Ta'ala قال ابن تيمية رحمة الله تعالى عليه ابن تيمية ያው ሙብተዲዎችም ለራሳቸው በሚጠቅማቸው አይነት ይፈስሩለታል ለሙብተዲ የተናገረውን ለአህለ ሱና ይፈስሩታል ስለ አህለ ሱናዎች ማዕከል ስለተፈጠረው ችግር ስለ መስማማት ስለ መግባባት ስለ አብሮ መሄድ የተናገረው ለሙብተዲና ለሰለፊያ አምጥቶ ሁክም ይሰጡበታል ሁሉም ሰው ይንጠለጠልበታል ሱንይ ነኝ የሚል ሰለፊይ ነኝ የሚል የሰለፊ ለብሶ የሚጓዝ ሰው ከስሜቱ ጋር የሚገጥምን ነገር ከኢብኑ ተይሚያ ይወስዳል ነገር ግን ትክክለኛ ተጠቃሚዎች ግን ከኢብኑ ተይሚያ ብዙ ነገሮችን ይጠቀማሉ እነዛ ድንበር ያለፉ ሰዎች ከዚህ በፊት በጊዜው የነበሩ ሰዎች አልቀራም ቁርአን ለፍዝ አስተካክሎ አይቀራም ነህው አይችልም ሰርፍ አይችልም ብሎ ሲተቹት ነበር ሙብተዲዎች በሳቱ የነበሩ ሰዎች አሁን ደግሞ አልፎ ተርፎ እሱን እንወዳለን በሱ ፍቅር አብደናል የሱን መንገድ ነው የምንከተለው ኢብኑ ተይሚያ ያያሉ ተልቢስ የሚያደርጉበት ሰው ደግሞ በተቃራኒው አለ ምን ይላል ቃለ ኢብኑ አባስ ረዲየላሁ ተዓላ አንሁ አለ ይላል ከኢብኑ አባስ ውጭም ሙፈስሮች ብለዋል ይላል ተብየዱ ምታበራ ፊት ብሎ ማለት ወጁ አህለ ሱነቲ ወልጀማ የአህለ ሱና ቁርአንን ሐዲስን መንሃጀ ሰለፍን አጥብቆ የያዙ ሰዎች ናት ፊት ምትበራው አለ እሺ ወተስወዱ ውጁህ እንዲሁም ደግሞ ፊትቷ የምትወቅርበት የተባለው አህለል ቢድዓ የአህለል ቢድዓ የሙንሐሪፎች ታኡል የሚያደርጉ ስሜታቸውን የሚከተሉ መንሃጀ ሰለፍን የሚቀይሩ ዲንን በጥቅም የቀየሩ ዲንን በቡድን የቀየሩ ዲንን በስልጣን የቀየሩ ዲንን በሼኻቸው የቀየሩ ነብዩን አለይሂ ሰላቱ ወሰለም ትቶ ቀደምቶች ያለፉበትን መንገድ ትቶ ስሜታቸውን የሚከተሉ ሰዎች ፊታቸው የቂያማ ቀን ምትወቅረው የነሱ ነው ብሎ ኢብኑ ተይሚያ አስቀምጦታል አልጀዋቡ ሰሂህ በሚለው ኪታቡ ለመን በደነ ዲን አልመሲህ ለኢብኑ ተይሚያ የሚለው ኪታቡ ላይ አስቀምጦታል 6ኛው ሙጀለድ 491ኛው ቁጥር ላይ አስቀምጦታል እንደገና ደግሞ አላህ Subhanahu Wa Ta'ala በሌላ የቁርአን አንቀጽ ላይ ምን ይላል فليحذر الذين እነዛ ይጠንቀቁ يخالفون የሚቃረኑ عن امره ከተዛዙ አን ቱሲበሁም እንዳታገኛቸው ይጠንቀቁ ይላል ፍትና እንዳያገኛቸው አው ዩሲበሁም ወይንም ደግሞ እንዳያገኛቸው ይጠንቀቁ አዛቡን ዓሊም አሳማሚ የሆነ ቅጣት እንዳያገኛቸው ይጠንቀቁ ይላል አላህ Subhanahu Wa Ta'ala ሙፈሲር ኢብኑ ከሲር ረህመቱላሂ ተዓላ ምን ይላሉ አይ عن امر رسول الله صلى الله عليه وسلم አምር ብሎ ማለት የነብዩን አለይሂ ሰላቱ ወሰለም ትእዛዝ ከመቃረን ይጠንቀቁ ማለት ነው አለ وهو سبيله የነብዩን አለይሂ ሰላቱ ወሰለም መንገድ ከመቃረን ነብዩ አለይሂ ሰላቱ ወሰለም የመጡበትን ያስተላለፉትን የደነገጉትን ሸሪዓቸውን ከመቃረን ይጠንቀቁ ይህንንማ ካደረጉ ፍትና እንዳታገኛቸው ይጠንቀቅ ፍትና ምንድነው አንደኛው አላህ በኩፍር እንዳይፈትናቸው ይጠንቀቁ በአላህ ዲን ላይ ሲጨምሩ ሲቀንሱ ነህዊ ነኝ ሰርፊ ነኝ በላጋ መንጥቅ ቀርቻለሁ ሙፈስር ነኝ ጉዳዮችን በሙሉ ማብራራ የእስልምና ሐላፊ ነኝ አዋቂ ነኝ ለኡማው ተጠያቂ ነኝ ለፍቻለሁ 20 ዓመቴ ነው እያሉ ዲን ላይ ቆርጦ የሚቀጥሉ ሰዎች ይጠንቀቁ አለ ለምን አላህ እንዳይፈትናቸው
የመጀመሪያው ፍትና ኩፍር ላይ ወስዶ ዱብ እንዳያደርጋቸው ይጠንቀቁ ሁለተኛው ፍትና ደግሞ ጀሃነም እንዳታገኛቸው ይጠንቀቁ ይላል እንዲሁም ደግሞ በሌላ ሐዲስ ነብዩ አለይሂ ሰላቱ ወሰለም ምን ይላሉ في الصحيحين በቡኻሪና ሙስሊም ውስጥ በተዘገበ ሐዲስ ረሱላህ ሰለላሁ ዐለይሂ ወሰለም ከነብዩ ሰለላሁ ዐለይሂ ወሰለም የተዘገበ ሐዲስ ነው ቃል ያላ መልእክተኛ አሉ من عمل يسرع عملا ስራን የሰራ ليس عليه امرنا የኛ ትእዛዝ የሌለበትን ስራ የሰራ فهو رد ተመላሽ ነው አሉ ነብዩ አለይሂ ሰላቱ ወሰለም አይ መርዱዱን አለይሂ በሱ ላይ ተመላሽ ነው አሉ ያላህ መልእክተኛ ነብዩ አለይሂ ሰላቱ ወሰላምን በመቃረን በኩፍር በንፋቅ በሽቃቅ በቢዳ እንዳይፈትናቸው ይጠንቀቁ ይላል አላህ Subhanahu Wa Ta'ala በሌላም የቁርአን አንቀጽ ላይ አላህ Subhanahu Wa Ta'ala ምን ይላል وما آتاكم الرسول عليه الصلاه والسلام ነብዩ አለይሂ ሰላቱ ወሰለም የሰጣችሁን ያዙ አጥብቃችሁ የኔ ሸክ የለም ሐሰን አልበና የለ ዩሱፍ አልቀርዳዊ የለ ሐሰን አልቱራቢ የለ ሙሐመድ ሐሳን የለ ሙሐመድ አልአሪፊ የለ ያንተው ይሄ ዶክተር ምትለው የለ እንዲሁም ደግሞ ድምጻችን ይሰማ የለ አዲስ የሚመሰረት መስራ የኔ ሸክ ነው 30 አመት ነው ዲን ላይ መልፋት ከጀመረ የው ልብሱ ተቀዶ እንደው ከልብሱ አልፎ ጸጉሩ ነጭ ወደ ነጭነት ተቀይሮ ጸጉሩ ተልጦ ተፈንክቶ ደምቶ ምን ሆኖ አይሰራ وما آتاكم الرسول መልእክተኛ የሰጣችሁን فخذوه ያዙ ይላል አላህ Subhanahu Wa Ta'ala وما نهاكم عنه እሱ የከለከላችሁን ደግሞ ፈንተው ተጠንቀቁ ሂዳችሁ እንዳትወጥቁ ይላል አላህ Subhanahu Wa Ta'ala በሌላም የቁርአን አንቀጽ ላይ አላህ Subhanahu Wa Ta'ala ምን ይላል ومن يشاق الرسول መልእክተኛውን የሚቃረን በአሁኑ ሰዓት እኮ የሰው ልጆች የሚያስቀራቸው ሼክ እንደ ነብይ ያዩት እኮ ነው እንደ ነብይ እየቀደሱት እየዋቡት እኮ አላህ Subhanahu Wa Ta'ala እንዲህ ብሏል ሲባል የኔ ሼክ እንዲህ ብሏል ይላል ሰለፊይ ነኝ ሲል የሰለፊን ባንዲራ ሲያውለበልብ ይቆይና እንደው መለያየት ይቻላል ተቻችሎ መሄድ ነው ሰሃቦችም ዘንድ ኺላፍ ነበር ብሎ አንድ ሼኮ ሲነግረው በቃ ተገኝቷል ኺላፍ እንደነበረ ተገኝቷል ስለዚህ ያንን መያዝ አለብን ብሎ ተገልብጦ ተከርብቶ ቁጭ ይላል ይሄ ነው መንሃጅ ሰለፍ ይሄ ነው አቂዳ ይሄ ነው ሱንይነት ይሄ ነው ሰለፊይነት ሰዎች ሲጸኑ ትጸናለ ሲከረበቱ ትከረበታለ ሰዎች ሲሰጡ ትቀበላለ ሲከለከሉ ትከለከላለ የነብዩን አለይሂ ሰላቱ ወሰለም መንገድ አጥብቆ መያዝ ይህ ነው መንሃጅ ሰለፍ ይህ ነው ሰለፊይነት ይህ ነው አህለ ሱናነት ይህ ነው ኢና ሊላሂ ወኢና ኢለይሂ ራጂዑን ስለዚህ መልእክተኛውን የሚቃረኑ ሚን بعد ما تبين له الهدى የነብዩ አለይሂ ሰላቱ ወሰለም ቀናው መንገድ ከተገለጸለት በኋላ ወየተቢዕ ከተከተለ غير سبيل المؤمنين ከሰሃቦች መንገድ ውጭ አላህ Subhanahu Wa Ta'ala እውቅና ከሰጠው ከመንሃጅ ሰለፍ ውጭ ሌላን መንገድ የሚከተል አሉባልታን የሚከተል ስሜቱን የሚከተል ሽርክን ተውሂድ አድርጎ የሚያቀርብ ሽርክ ሲነሳ ፊቱ የሚጦቅር ስለ ሽርክ እንዲነሳ ማይፈልግ ስለ ቢድዓ እንዲነሳ ማይፈልግ ስለ ሙብተዲ ግልጽ እንዲሆን ማይፈልግ ሙብተዲና ሱንይ ነው ብሎ ቁጭ ሚል ሱንይ ነኝ የሚለው ሰው ደግሞ አይ ሙብተዲ ነኝ የሚል ሐዳዲይ ነኝ ድንበር አላፊ ነኝ የሚል ሱብሃንአላህ ስለዚህ ወየተቢዕ غير سبيل المؤمن ከሙእሚኖች መንገድ ውጭ የሚከተል ንወሊሂ እናዞረዋለን ማተወላ በዞረበት በፈለገው እናዞረዋለን ይላል አላህ Subhanahu Wa Ta'ala ወንስሊሂ ጀሃነም እናስገባዋለን ወሰዓት መሲራ መመለሻው ደግሞ ወደ ጀሃነም ምንኛ ይገፋ ነው ይላል አላህ Subhanahu Wa Ta'ala በሌላም የቁርአን አንቀጽ ላይ አላህ Subhanahu Wa Ta'ala ምን ይላል ومن أدل من يتأمم ألا إلى الله سبحانه وتعالى ممن اتبع هواه سميتون كتكتل بلاي من يتأمم ألا باونو ساعتكو سنييني سلفييني أهل السناني لمن هاجي السلف توقعيني نهو كاريتشالو صرف كاريتشالو بلاغا كاريتشالو منطق كاريتشالو ميدرسن يلم إثيوبيا استواقيني اندو كعالمم يتاوقو سوني اندي يتكبر بوتام ساسكرا نبر ساستمر نبر بلو سيدلك الناس يتشفري نبرو سوي أهل السنان ميتچونو قج مبتدين ميانغز هونو قج እንቅላብ አድርጎ ተቀይሮ ይመጣል በዛ ሰዓት አንተ ልትቀበል ነው አላህን አትፈራም ስለሰው ግብ ትፈጥራለህ ያላህ ዲን ሐድም የተደረገ የነብዩ አለይሂ ሰላቱ ወሰለም ዲን ሐድም የተደረገ መንሃጅ ሰለፍ ሐድም የተደረገ ዲን ሲቀየር አንተ ለሼክ ትከራከራለህ ለአንድ ሼክ ነገ ሲሞት ለሚረሳ ሰው ነገ እኛ በምንም ከዚህ ዓለም ስንወገድ ስለምንረሳው ሰዎች ታወራለህ ያላህን ቁርአን የነብዩን አለይሂ ሰላቱ ወሰለም ሐዲስ መንሃጅ ሰለፍን ሐድም ለሚያደርገው ሰውዬ ጠበቃ ትቆማለህ ጅህልና እንደዚህ ጥግ የደረሰ ነው የሰው ልጅ እኮ ስተትን በግልጽ ይሄው ስተቱ እዚህ ጋር ነው ስተት ይታረም ሲባል አይ ስተት አይደለም ዒልም የለህም ጃሂልና አንተ መናገር አችልም ጠበቃ መሆናችንም ለዲኑ ከኛ ውጭ ላሳር እኛንን ምናቀው እኛንን ምንቆርጠው እኛንን ምንቀጥለው የጅህልናው ቁንጮ አንተ ጋር ነው ያለው እንደዚህ የምትል ከሆነ የጃሂሎች አባት እንደውም አንተ ነህ በቃ ሙሐመድ ኢብኑ አብዱል ወሃብ እኮ ምንድነው የሚለው ሰርፍ በላጋ መንጥቅ የተለያዩ የውቀቶችን ቢደረድር አቂዳ መንሃጅ ሰለፍ ላይ እስከሌለ ድረስ ኡሱሉ ሰላሳን የቀራ ሰው እኮ ሐድም ያደርገዋል
ያሸንፈዋል ይላል። ለምን? ትክክለኛው መንገድ ላይ ነው ያለው። ዕልም ማከማቸት ክታብ መደርደር እኮ አይደለም የተፈለገበት፣ በምትቀራው በምታቀው መስራት ነው እንጂ ለቅራትማ ድሮ እኮ የገጠር ቃልቾች እኮ ነህው፣ ሰርፍ፣ መንጥቅ እንዲህ አይነት ነገሮች መቅራት ያለባቸው መማር ያለባቸውን ተምሮ ከልጅነት እስከ ሞተለታቸው ድረስ ከብርድ ልብስ የማይወጡ ቀና ብሎ ፀሐይን የማያዩ ንፋሱን የማይመለከቱ ሽውታውን የማይመለከቱ ለአላህ መስጠት ያለብኝ ውለታ አልሰጠውም ከሚል አንፃር እኮ ተቀባብሮ የነበሩ ሰዎች እኮ የሽርክ ጋንና የሽርክ ቱባዎች ናቸው። አልጠቀማቸውም። ይህ ሰርፋቸው፣ ይህ በላጋቸው፣ ይህ መንጥቃቸው አልጠቀማቸውም። አንተ እኮ ስለ ሰርፍ፣ ስለ ነህው፣ ስለ መንጥቅ እኮ አይደለም ቀብርህ የምትጠይቀው፣ ስለ ላኢላሃ ኢላላህ እኮ ነው የምትጠየቀው። ስለዚህ ለምን ኡማውን እናጭበረብራለን? ለምን ተልቢስ እናደርጋለን? ለምን አላህን አንፈራም? ለምን ስሜታችን ዋጥ አድርገን ወደ ሐቅ አንመለስም? ደሞም ለዲን ድፋ የሚያደርጉ ወንድሞች በየቦታው አልহামዱሊላህ በየቦታው በቅያሉ ነው። ለማንም ማይንበረከኩ፣ ማንንም የማይፈሩ፣ ምንም አይበግራቸው። ምናልባት አንተ ከ10 ዓመት በኋላ ከ15 ዓመት በኋላ ተረግባለህ እየተባለ ነው። በየጊዜው ደግሞ አላህ Subhanahu Wa Ta'ala ይህንን ዲን የሚረዳ ሙብተዲን የሚያወግዝ፣ ሽርክን የሚያወግዝ፣ ቢድዓን የሚያወግዝ፣ አላስፈላጊ የሆኑ ነገሮችን የሚያወግዝ፣ ዝሙትን የሚያወግዝ፣ በግልጽ ስለ ሽርክነት የሚናገር፣ ስለ ቢድዓነት የሚናገር፣ ተልቢስ የማያደርግ፣ አንድ ነገር ተጠይቆ ወደ አንድ ነገር የማይቀላቀል ፍንቱ ያሉ ዲኑ የሚያስተምሩ ሰዎችን አላህ Subhanahu Wa Ta'ala በየጊዜው ያመጣል። ይህ የአላህ Subhanahu Wa Ta'ala ሱናና ተርቲብ ነውና ስለዚህ አላህ Subhanahu Wa Ta'ala ስሜቱን ከተከተለ በላይ ማን የጠመማል ይላል። በغير هدى من الله ከአላህ ባልሆነ ቅናቻ መንገድ ስሜቱን ከሚከተል ሰው በላይ ማን የጠመመ፣ ማን የተጠላ፣ ማን የተዋረደ፣ ማን ይዘቀጣል ይላል አላህ Subhanahu Wa Ta'ala። ስለዚህ ታላ እንዲሁም ደግሞ በሌላ የቁርአን አንቀጽ አላህ ምን ይላል? ፈስተቅም ቀጥበል ከማ ኡምርተ ልክ እንዳትዘግ፣ ወደ ግራም ወደ ቀኝም የለም፣ ወደ ላይም ወደ ታችም የለም፣ መውረድም መዋረድም የለም፣ ማጨርበርም የለም፣ ማግበስበስም የለም። ዛሬ አንተ መተው ወይንም ደግሞ ያንተ ሼክ አንተን የመሰሉ ሰዎች መጥቶ እንዲሁም ደግሞ አህባሽን ሱንይ ነው ቢለን፣ ኢኽዋኑን ሱንይ ነው ቢለን፣ ሱሩሪን ሱንይ ነው ቢለን፣ ቁጥብይን ሱንይ ነው ቢለን፣ ተብሊግን ሱንይ ነው ቢለን፣ ሽርክን ተውሂድ ነው ቢለን፣ ተውሂድን ሽርክ ነው ቢለን፣ ቢድዓን ሱና ነው ቢለን፣ ሱናን ቢድዓ ነው ቢለን አበደን አንቀበልም። ኪታቡላሂ ወሱነቱ ረሱሊሂ አለይሂ ሰላቱ ወሰላም በይነ አይዲና። ስለዚህ አላህ Subhanahu Wa Ta'ala ምን ይላል? ፈስተቅም ከማ እንደታዘዝከው ቀጥበል፣ ወመን ታበ ማዕከ ካንተም ጋር ተውበት አድርጎ ካንተም ጋር ካሉት ጋር ወላ ተጥገው ድንበር እንዳታልፉ ኢነሁ ቢማ ተዕመሉነ በሲር በምትሰሩት ነገር ተመልካች የሆነ ጌታ ነው። ወላ ተርከኑ እንዳትሄዱ ደግሞ ይላል አላህ ኢለለዚነ ዘለሙ ነፍሳቸውን ወደ በደሉ ሰዎች እንዳትሄዱ፣ ወደ እነዛ እንዳትጠጉ ይላል። ዛሬ እኮ አህለ ሱና እየተወገዘ አህለ ሱና ጭንቅላቱ እየተባለ በተገኘበት አጋጣሚ አህለ ሱና እየተቸ ሽርክ አይተች፣ ቢድዓ አይተች፣ ሙብተዲ አይተች እየየው እየተባለ እየተጨፈረ እየተወረደ ያዙኝ ልቀቁኝ እየተባለ ወደ ሙብተዲ መጠጋጋት ምንኛ የከፋ ነው። ወደ እነዛ እንዳትጠጉ ይላል አላህ Subhanahu Wa Ta'ala። ፈተመሰኩሙና ጀሃነም ትበላችኋለች ይላል አላህ Subhanahu Wa Ta'ala። ወማለኩም ሚን ዱኒላሂ ሚን አውሊያ ከአላህ ውጭ ምንም ወዳጅ አይኖራችሁና ثم لا تنصرون ከዛ በኋላ አትረዱም ተጠንቀቁ ይላል አላህ Subhanahu Wa Ta'ala። ወቃለ ተዓላ አላህ Subhanahu Wa Ta'ala እንዲህ ይላል ፈኢን አመኑ ቢሚስሊ ማ አመንቱም መንሃጅ ሰለፍ የሚባል የለም። ሁሉም ሰለፊይ ነው፣ ሁሉም አህለ ሱና ነው። ይህ የተፈለገበት ሐሩሪዮች ናቸው፣ ይህ የተፈለጉበት ኸዋሪጆች ናቸው፣ ይህ የተፈለገበት እንትና ነው ቢባልም አላህ Subhanahu Wa Ta'ala ፈኢን አመኑ ካመኑ ቢሚስሊ ማ አመንቱም ቢሂ ልክ እናንተ እንዳመናችሁት አቡበክር፣ ዑመር፣ ዑስማን፣ አሊ እነዚህ ትላልቅ ሰሃቦች ነብዩ አለይሂ ሰላቱ ሰላም የመሰከሩላቸው አላህ የመሰከረላቸው ወድጃቸዋለሁ፣ ስራቸውን ወድጄ ተቀብያቸዋለሁ፣ ጀነትን ሰጥቻቸዋለሁ ብሎ የቀደሳቸው የእስከ ሰሃቦች መንገድ ውጭ የሚከተል ፈኢን አመኑ ካመኑ ቢሚስሊ ማ አመንቱም እናንተ ባመናችሁበት መንገድ ካመኑ ፈቀድ ይህተደው በእርግጥ ተመርተዋል፣ ሐቅን ተወፍቀዋል፣ ሐቅ ላይ እንዳሉ ታውቀዋል፣ ተመርተዋል ይላል አላህ Subhanahu Wa Ta'ala። ምንም መደናበር የለም፣ ግራ ቀኝ የለም፣ ማወናበድም የለም፣ የሰው ልጆችን ግራ ማጋባት የለም፣ የሰው ልጆችንም ደግሞ ተሽዊሽ መፍጠር የለም፣ በየቦታው ኡማውን በየጊዜው ውዥንብር ውስጥ ማስገባትም የለም። የተዘጉ የማይታወቁ ቃይዳዎች እየመጡ 30 ገመድ 30 እንደዚህ እየተባለ አዳዲስ ነገሮችን አምጥቶ ህዝብ ማደናበር የለምና እናንተ እንዳመናችሁት ካመኑ ይላል አላህ ፈቀድ ይህተደው በእርግጥ ተመርተዋል። ወይን ተወለው ዞር ካሉስ ይችን መንገድ ከተዋት የሳቦችን መንገድ ፈይነማሁም ፊ ሽቃቅ እነሱ ጥመት ውስጥ ነው ያሉት ይላል አላህ። ፈሰይክፊከሁሙላህ አላህ ደግሞ በቂ ነው ከእንዲህ አይነት አጥማሚዎችና ከእንዲህ አይነት ረብሸኞች። ወሁወ ሰሚዑ አሊም አላህ Subhanahu Wa Ta'ala ሰሚና አዋቂ የሆነ ጌታ ነው ይላል አላህ Subhanahu Wa Ta'ala። በሌላም የቁርአን አንቀጽ ይላል ወላሁ አላህ እኮ ዩሪዱ ይፈልጋል አየቱበ አለይኩም እናንተን ይቅር ማለትን ወዩሪዱ الذين እነዛ ደግሞ ይፈልጋሉ ስሜታቸውን የሚከተሉት ደግሞ ይፈልጋሉ አንተም ይሉ ሐቅ ለቃችሁ ወደ ባጥል እንድትሄዱ እንድትዞሩ ይፈልጋሉ። መይለን አዚማ መጥፎ የሆነ ጥመት ውስጥ እንድትገቡ ይፈልጋሉ ይላል። ስለዚህ ሙብተዲን መጠንቀቅ፣ ቢድዓን መጠንቀቅ፣ ከሙብተዲ ማስጠንቀቅ አዲስ ነገር አይደለም። እንደው አላህ
Subhanahu Wa Ta'ala ደግሞ ያመጣል። ስማቸው ጠርቶ በየሚዲያው መናገሩ ይቀርና በየመንገዱ ታፔላ ላይ የሚጽፉ ጀግኖችን አላህ Subhanahu Wa Ta'ala ያመጣል እንዳትጠራጠር። ከዚህም በፊት በነበሩ ሙሽሪኮች በነበሩ ሙብተዲዎች በነበሩ አምባገነኖች ላይ አላህ ጀግኖችን እንደላከ ሁላ አሁንም ለአላህ ጀግኖች አሉት። አልፎ ተርፎ ሌሎችንም ያመጣል። በየቦታው ብቅም እያደረገ ነውና አንተ ዲንህን ብትቀይር አንተ ከንግድህ ጋር እንዲሁ ካካሄድህ ጋር ከስሜትህ ጋር አንተ ዳዕዋ ነው ከምትለው ወይንም ደግሞ የረተብኩት ተርቲብ ነው የምትለው የምትመሰርተው ምስረታን ብትከተል ይህንን ደምስሱ አጥፍቶ ቀጥተኛው መንገድ የሚያመላክቱ ጀግኖችን አላህ Subhanahu Wa Ta'ala ያመጣል። በሌላም የቁርአን አንቀጽ ላይ አላህ Subhanahu Wa Ta'ala እንዲህ ይላል አልየውም ዛሬ አለ አላህ Subhanahu Wa Ta'ala ሐጀተል ወዳ ላይ አክመልቱ ለኩም ሞልቼላችኋለሁ ለእናንተ ዲነኩም ዲናችሁን ሙሉ አድርጌዋለሁ ይላል አላህ Subhanahu Wa Ta'ala። ስለዚህ ቁርአን ላይ እንዲህ አክል ካየን ነብዩ ሰለላሁ ዐለይሂ ወሰለም የተናገሯቸው ሐዲሶች አሉ። ከነዙም የተወሰነ እንመልከት። ነብዩ አለይሂ ሰላቱ ወሰለም በየጊዜው ኹጥባ ባደረጉበት ሰዓት ዛሬ እኮ ሰው ሽርክ ሲባል ተውሂድ ሲባል አንድ ባብ ብቻ ነው እንደሚያውቁት። እነዚህ አክራዶች እነዚህ ወጣቶች ሌላ እኮ አህካም ቢገቡ አይችሉበትም። ሌላ ነገር እኮ መናገር ስለማይችሉ ነው ስለ ተውሂድ የሚሉት። ተውሂድ ደግሞ በማለት አይደለም ዋናው እንዲህ ነው ዋናው እንዲህ ነው። እንግዲህ ገልጻ አሳይና ሰርተስ አሳይና ጀግና ከሆንክ ጎበዝ ከሆንክ ሰርቶ ማሳየት ነው እንጂ የሚሉ ሰዎችን እኮ ለመተቸትማ ከዚህ በፊት ያሉ ሰዎች ተችተዋል። ምናችንም አይደለም ትችት። ሱፊዮች ሲተቹ ነበር፣ ተብሊጎች ሲተቹ ነበር፣ ሱሩሪዮች ሲተቹ ነበር፣ አህባሽም ሲተቹ ነበር፣ ኢኽዋንም ሲተቹ ነበር፣ ሌሎች አካሎችም ሲተቹ ነበር። ስለዚህ ትችት አይደለም የሚጠቅመው። ባይሆንና ስተት ካለ ስተት ይኸው እዚህ ጋር ስተት እዚህ ጋር ቁርአን ማዕና ቀይራል፣ እዚህ ጋር እንደዚህ አድርጋል፣ እዚህ ጋር ይሄን ማስተካከል አለበት በግልጽ ተናገር እንጂ ለትችትማ እነ ኢብኑ ተይሚያ ተተችተዋል። ሐታ ትችት ይቅርና የሚያከፍራቸው ሐቃል አለ። ይህ እኮ አይጎዳቸው ራሱ ነፍሱን ነው የሚጎዳው ነፍሱን ነው የሚሸውደው። ስለዚህ መተቸት ብቻማ ለትችት እንግዲህ ለስራ ያልተፈጠረ አእምሮ ለወሬ ተወዳዳሪ የለውም ይባላል። እንዲህ መሆን ትታ ቁርአን ሐዲስን ካወቅ አስተምር፣ ግልጽ አርግ፣ ሱናን ቢዳን ግልጽ አርግ፣ ሽርክነቱን አስተምር፣ ተውሂድነቱን አስተምር፣ ሙብተዲነቱን አስተምር። መጥቀስ ካለብህ ደግሞ ስሙን እየጠቀስከ ልክ እነ ኢብኑ ተይሚያ ሲጠቅሱት እንደነበር እነ ኢማሙ አህመድ ሲጠቅሱት እንደነበር እነ ሙሐመድ ኢብኑ አብዱል ወሃብ እንደጠቀሱት እንደነበር እነ ሼክ ረቢ ሲጠቅሱት እንደነበር እነ ሼክ ሙቅበል ሲጠቅሱት እንደነበር ትላልቅ አይማዎች አሁንም ያሉ የሰለፊ ዓሊሞች ሲጠቅሱት እንዳለው ጥቀስ። ስለዚህ ነብዩ አለይሂ ሰላቱ ሰላም በየሳምንት በየኹጥባቸው ሰዎችን ማናገር በፈለጉበት ሰዓት ኹጥባቸውን ከቀሩ በኋላ አማ ባዕድ ይሉ ነበር። ከዚህ በመቀጠል ይሉ ነበር ነብዩ አለይሂ ሰላቱ ሰላም ፈኢነ ኸይረል ሐዲስ ከንግግሮች በላይ ኪታቡላህ የአላህ Subhanahu Wa Ta'ala ቁርአን ነው። ወኸይረል ሐዲ ከቅናቻ መንገድ ደግሞ ሐዲ ሙሐመድን ሰለላሁ ዐለይሂ ወሰለም የነብዩ አለይሂ ሰላም መንገድ ነው። ወሸረል ኡሙሪ ከነገራቶች ደግሞ መጥፎ ሙህደሳቱሃ አዲስ የሚጨመሩ ነገሮች ናቸው። ወኩለ ቢድአቲን እያንዳንዱ ደግሞ ጭምርት ቢዳ ደላለቱን ጥመት ነው አሉ ረዋሁ ሙስሊም ኢማሙ ሙስሊም ዘግቦታል። ወዛደ ነሳኢ ኢማሙ ነሳኢም ደግሞ በሌላ ዝዋ ጨምሯሉ። ወኩሉ ደላለቲን ፊናር እያንዳንዱ አዲስ ጭምርት ወደ ጀሃነም ነው የሚወስድ። ስለዚህ ልትጠነቀቅ ይገባል ይያሉ ነብዩ አለይሂ ሰላቱ ሰላም ሰዎችን ማናገር በፈለጉበት ሰዓት ሁላ ይህንን ይሉ ነበር ነብዩ አለይሂ ሰላቱ ሰላም። ዛሬ ስለ ሙብተዲ መናገር አሸባሪነት ቢሆንም ዛሬ ስለ ሙብተዲ መናገር ወጣሪነት ቢሆንም ዛሬ ስለ ሙብተዲ መናገር ገታሪነት ቢሆንም ዛሬ ስለ ሙብተዲና ስለ ቢድዓ ስለ ሽርክ ስለ ተውሂድ ግልጽ ማድረግ ሐዳዲየነት ቢሆንም ዛሬ የሆነ ነገሮች ሐቅን መናገር ጋጠወጥነት ቢሆንም አደብ አልባነት ቢሆንም እድሜ ልጅነት ቢሆንም እድሜ ማነስ ቢሆንም የውቀት ማነስ ቢሆንም ለፍዝ አስተቃቅሎ መቅራት ያለመቻል ቢሆንም ነብዩ አለይሂ ሰላቱ ሰላም በየኹጥባቸው ቢድዓን ተጠንቀቁ ሱና ላይ ጽኑ ይሉ ነበር ያላህ መልእክተኛ። እንዲሁም ደግሞ ነብዩ አለይሂ ሰላቱ ሰላም በሌላ ሐዲሳቸው ምን ይላሉ? መን አህደተ የጨመረ ፊ አምሪና በእኛ ዲን ላይ ሀዛ በዚህ ዲናችን ላይ ማለይሰ ሚንሁ ከሱ ያልሆነ ከአላህ ያልመጣ ከነብዩ አለይሂ ሰላቱ ወሰላም ያልሆነ ከሳቸው ያልመጣ ሰሃቦች ያልሰሩትን ነገር አዲስ የሚጨምር فهو رد እሱ ተመላሽ ነው። ሙተፈቁን ዐለይሂ ወቀውሉ አለይሂ ሰላቱ ወሰላም እንዲሁም ደግሞ የነብዩ አለይሂ ሰላቱ ወሰላም ሐዲስ ከማ رواه عرباد بن سارية በዘገቡት ሐዲስ ወሲኩም ቢተቅዋላህ አሉ የአላህ መልእክተኛ አላህን በመፍራት ውሸትን ባለማናገር የአላህ ዲን ላይ ተልቢስ ባለማድረግ ዝቡትን ባለመስራት በአላህ ላይ ባለማጋራት ቢድዓን ባለማንሰራፋት ባጢል የሆኑ ነገሮችን ባለማንሰራፋት አላህን በመፍራት እመክራቸዋለሁ ይሉ ነበር ነብዩ አለይሂ ሰላቱ ሰላም። ወሰሚ ወጣዓ እንዲሁም ደግሞ እሺ በማለትና በመታዘዝ እመክራቸዋለሁ ይሉ ነበር። ወይን ካነ አብደን ሐበሽየን ሐበሻ ባሪያውን ካን ቢሆን አሉ ነብዩ አለይሂ ሰላቱ ሰላም ፈኢነሁ ነገሩ ግን መይዒሽ ሚንኩም ከናንተ የሚቆይ ፈሰየራ ያላሉ እክትላፈን ከቲራ ብዙ ንግቶችን ያላሉ ያለ መግባባትን ያለ መቻቻልን ያለ መዋሃድን ያለ መናበብን ያላሉ ነብዩ አለይሂ ሰላቱ ሰላም። ያኔ ደግሞ ሼኽን አይደለም ለሼኽ እንዳትወግን አላህ ጀርባን ቆርጣል አንገትን ይቆርጣል ሰባብሮ ያስቀምጣል አላህ Subhanahu Wa Ta'ala። እያወከ ለባጢል ድፋ አታርግ ለባጢል ሰዎች አታግስ
ያኔ ነብዩ አለይሂ ሰላቱ ሰላም ፈዐለይኩም አሉ አደራችሁን አሉ ቢሱነቲ የኔን መንገድ በመያዝ አደራችሁን አሉ። ነብዩ ስለ ሽርክ ተናግረዋል፣ ስለ ተውሂድ ተናግረዋል፣ ስለ ሐጅ ተናግረዋል፣ ስለ ዘካት ተናግረዋል፣ ስለ መንሃጅ ሰለፍ ላይ አጥብቀን መያዝ እንዳለብን የሰሃቦችን መንገድ መያዝ እንዳለብን ተናግረዋል። ሐራምና ሐላልን ግልጽ አድርገዋል። ትምታታለህ፣ ዛሬ ትሻማለህ፣ ሰዎች በሚፈልጉት መንገድ ሲነዱ ትነዳለህ። ስለዚህ የኔን መንገድ አጥብቃችሁ በመያዝ አደራችሁን አሉ። ወሱነቱል ኹለፋኢ ራሺዲን የተቀኑ ኹለፋዎችን መንገድ አጥብቃችሁ ያዙ። አልማህዲይን የተቀኑ የተመሩ የሆኑ አዱ ዐለይሃ ያዙ አሉ። ቢነዋጅስ በኋላ ጥርሳችሁ አጥብቃችሁ ያዙ አሉ ነብዩ አለይሂ ሰላቱ ሰላም። ሊነጥቁ የመጡ ሰዎች አሉ፣ ቢዳን የሚያንሰራፉ ሰዎች፣ ምላሳቸው የሚጣፍጥ ከምላሳቸው ቁርአንና ሐዲስ የሚተፉ እነሱ የፈለጉበት ወደ ቢዳ ሊነዱ ውስጣቸው ሸርን ደብቆ ሊያሽመደምዱ ከሙብተዲ ጋር ወስዶ ሊቀላቅሉ ሽርክን እንድትሰራ ከሙሽሪካ ከጫጥቃሚ ጋር ራቆትሽን እንድትሄጂ ንቃብሽን እንድታወልቂ ሱና ላይ ጠንካራ እንዳትሆኚ አቂዳ ላይ እንዳትበረቺ እንዳትቀሪ እንዳታስቀሪ ለዲንሽ ስሜት እንዳይኖርሽ ሊያደርግሽ ቡዶ ሚቅለሰለስ ስለ አኽላቅ ስለ ዘካ ስለ ሐጅ ስለ ዑምራ ስለ ማህበራዊ ኑሮ ስለ መቅለስለስ ስለ ጥሩ ባህሪ ብቻ እያወሩ አቂዳን የሚነጥቁ ሰዎች አሉ። የሰው ልጆችን የሚያሽመደምዱ አንገታቸውን የሚያስደፉ የሰው ልጆች ሞራላቸውን የሚገድሉ ስንት ወጣቶችን ስንት ሸባቦችን ለሱና ስሜት የነበራቸው ዲንን የሚያስተምሩ ባጥልን የሚያወግዙ ሐቅ ላይ የጸኑ ሐቅን የሚያስተምሩ ማስቀረት የሚችሉ ቀርቶ ሲያስቀሩ የነበሩ ተውሂድ ላይ እሪ ሲሉ የነበሩ ጅማታቸው እስኪበጠስ ድረስ ይጮህ የነበሩ ስንትና ስንት ወንድሞቻችን ግሩፕተኝነት ውስጥ ገብቶ ለግሩፕ እንደ ኳስ ኡስታዛቸው በሄደበት መሄዱና ኡስታዛቸው በዞረበት ሚዞሩ ስንትና ስንት አላህ የፈተናቸው ወንድሞች አሉ። አላህ Subhanahu Wa Ta'ala ይጠብቀን። ስለዚህ ነብዩ አለይሂ ሰላቱ ሰላም የኔን ሱና አጥብቆ በመያዝ አደራችሁን አሉ። ወኢያኩም አሉ አደራችሁን አሉ ነብዩ አለይሂ ሰላቱ ሰላም። ወሙህደታቱል ኡሙር አዳዲስ መጤ ነገሮችን አደራችሁን አሉ ነብዩ አለይሂ ሰላቱ ሰላም። ስለ ጀሃነም ነብዩ አልነገሩህም እንዴ? ዛሬ አንተ ሼክ መጥቶ ጀሃነም ላይ ሸካ ለጥርጣሪ ያለ ትጠፋለህ ቢል ተቀበላለህ? የአላህን ቁርአን ተብዲል ታደርጋለህ፣ ትቅለሰልሳለህ፣ ትሽመደመዳለህ። ሰሃቦች ባቂዳም ተለያይተዋል፣ እነሱም ጋር ኺላፍ ነበረ። ስለዚህ ነተፈቅ መተፈቅና አለይ ወያዙር ባዕዱና ባዕደን ሲባል ትቀበላለህ? አላህን አትፈራም? ተልቢስ ታደርጋለህ? እያወከም ከሆነ አላህን ፈርተህ ተመለስ፣ ካላወከም ደግሞ ጠይቅ ወቅ ወደ መንሃጅ ሰለፍ ተመለስ። ትላልቅ ዑለማዎች ምን ይላሉ? ትላልቅ አይማዎች ምን ይላሉ? እነ ኢብኑ ተይሚያ እነ ኢብኑ ቀይም ትላልቅ አይማዎች ምን ይላሉ ወደሚለው ተመለስ። ስሜትን ገድብ፣ መምከር ካለብህ ምከር። ሰዎችን በባጢላቸው እንዲጸኑ አታርግ፣ ወደፊት እንዲገፉ አታርጋቸው። ከጎናችሁ ነኝ በሉ። ማን ይነካል? እኔ ከጎንህ ነኝ፣ ጎሳዬ ነው፣ ዘሬ ነው፣ እኔ አስተምሬው እኔ አስቀርቼው። ብታስቀራ ምን ችግር አለው? አስቀርተው እንኳን ሊያስቀራ ይችላል፣ ችግር የለው። ስለዚህ ይህ ወሬ መደለቅ መጨፈሩ አይጠቅምምና ዲንን አጥብቆ መያዝ ነው የሚጠቅመው። ወኢያኩም አሉ ነብዩ አለይሂ ሰላቱ ሰላም አደራችሁን። ወሙህደታቱል ኡሙር አዳዲስ መጤ የሆኑ ነገሮችን ተጠንቀቁ። ፈኢነ ኩለ ሙህደታቲን ቢድዓ አዳዲስ መጤ ነገሮች በሙሉ ጭምርት ናቸው አሉ ነብዩ አለይሂ ሰላቱ ሰላም። አስሐቡ ሰነኖች ዘግቡታሉ። ነብዩ አለይሂ ሰላቱ ሰላም በሌላ ሐዲሳቸው ምን ይላሉ? ወተፍተሪቁ አለ ትለያያለች አሉ ኡመቲ ኢኽዋኖች ባይመቻቸው እነ ሐሰን አልበና እነ ዩሱፍ አልቀርዳዊ አገራችንም ላይ ያሉ ሙብተዲዎች ግዳንግድ ሙብተዲዎች ሽርክን እንተሳፍ የሚያደርጉ የሰው ልጆችን ወደ ቢድዓ የሚጣሩ ወደ ኩፍር የሚጣሩ ወደ ዲሞክራሲ ወደ ስልጣን የሚጣሩ ለስሜታቸው ያደሩ ጀባቢሮች አምባገነኖች ሰዎችን የሸወዱ ሰዎችም ይህ ሐዲስ አይመቻቸው። ወተፍተሪቁ ትለያያለች አሉ ኡመቲ የኔ ኡማ 73 ቦታ ትከፋፈላለች አሉ ነብዩ አለይሂ ሰላቱ ወሰለም። ኩሉሁም ፊናራ ሁላቸውም ጀሃነም ውስጥ ናቸው ኢላ ሚለተን ዋሂዳ አንዷ መንገድ ብቻ ስትቀራሉ ያላህ መልእክተኛ ተመልከት። ሁሉም አንድ ነው፣ ሁሉም ተሻችሎ ተደማምሮ ተገባብቶ እንዴት አቂዳ ያለው ሰው ከሙሽሪክ ይስማማል? እንዴት ደግሞ ቢዳን የሚያጨማልቅ ሰው ከሱኒ ጋር እንዴት አብሮ ይሆናል? ሙብተዲ ከሆነ ኢኽዋኒ ሱሩሪ ተብሊጊ ሱፊ ቁጥቢ የሆነ ሰው ከሰለፊ ጋር እንዴት እኩል ይሆናል? ሊሆንም አይችልም፣ አበደን አይገናኝምና ነብዩ አለይሂ ሰላቱ ወሰለም ሁሉም ጀሃነም ውስጥ ነች አሉ ነብዩ አለይሂ ሰላቱ ወሰለም ኢላ ሚለተን ዋሂዳ አንዷ ብቻ ስትቀር አሉ ሰሃቦች ወማ ሂያ ያ ረሱላህ እሷ የትኛዋ ነች ብሎ ጠይቋቸው ለአላህ መልእክት ቃለ ማ አና ዐለይሂል የውማ ወአስሐቢ እኔና ጓዶቼ ያለንበት አሉ። አንተ ዛሬ ነው ያለውበት ነው። እኔ የነገርኳችሁን ተቀበሉ፣ እኔ አውቅላችኋለሁ፣ እኔ ነኝ ተጠያቂ፣ እኔ አውቅላችኋለሁ፣ እነግራችኋለሁ፣ እኔ በሳል ነኝ፣ እኔ አዋቂ ነኝ፣ ይህንን ያዙ ብለህ በትነግራቸው ነብዩ አለይሂ ሰላቱ ሰላም እኔና ሰሃቦቼ ያለንበት መንገድ ሲቀራሉ ያላህ መልእክተኛ። ስለዚህ ይህንን ነው አጥብቀን ልንይዘው የሚገባው። ስሜታችን ይቅርብን። አባትህም ቢሆን ወንድምህም ቢሆን እህትም ብትሆን ወንድምሽም ቢሆን ከዘርህም ቢሆን ባጢልን ካዝ አውግዝ። ከሌላ ጎሳም ቢሆን አማራም ይሁን ትግሬም ይሁን ኦሮሞም ይሁን ስልጤም ይሁን ጉራጌም ይሁን ከየትኛውም አካል ይምጣ ሐቅን ከተቀበለ ከሱ ጋር ልትቆም ይገባል። ባጢልን ከያዘ ግን አባትም ቢሆን ልታወግዘው ይገባልና ስለዚህ
ስለዚህ ነብዩ አለይሂ ሰላቱ ሰላም ሁላም ጀሃነም ውስጥ ነች እኔና ጓዶቼ ያለንበት መንገድ ሲቀራሉ አخرجው ትርሚዚ ኢማሙ ትርሚዚ ዘግቦታል ወሐሰነው አልባኒ ኢማሙ አልባኒ ሰይ ነው ብሎታል ነገሩ ኢኽዋኖች አልባኒን ስለ ሂጃብ ሊያጭበረብሩ በፈለጉ ሰዓት አልባኒ ይላሉ እንግዲህ ይህንን ሐዲስ ደግሞ ሼክ አልባኒ ሰይ ነው ብሎታል ሲባል አይቀበሉትም ይህ ነው እንግዲህ ስሜቱን የሚከተል ብሎ ማለት ሲስማማውን ይቀበላል ያልተስማማውን ይጥላል ስለዚህ ሼክ አልባኒም ሐዲሱ ሰይ ነው ብሎታል ነብዩ አለይሂ ሰላቱ ሰላም በሌላ ሐዲሳቸው መረጊበ አን ሱነቲ ያሉ የኔን ሱና የጠላ የኔን መንገድ ያልተቀበለ ያላዘ ፈለይሰ ሚኒ ከኔ ጋር አይደለም አሉ የአላህ መልእክተኛ ከኔ ጋር አይደለም አላቀውም አንግባባም ቢያጨማልቅም እንኳን በሁለት እግሩ ይሄደ ይቅርና ኸይር ስራ ቢሰራ በጭንቅላቱ ተገልብጦ ምላሱን ሞርዶ እንዲሁም ደግሞ ለፍዙን አስተካክሎ የሰው ልጆችን ሊያደናብርበት የሚችል ንግግር ቢናገርም ግራ ሊያጋባበት ሰው እነሱ ጋር እንዳይቀርብ አምጥቶ ቢደረድርም ነብዩ አለይሂ ሰላቱ ሰላም ያልሰሩት ከሆነ ውድቅ ነው ከነብዩም አለይሂ ሰላቱ ሰላም ጋር አይደለም ሙብተዲ የሆነ ሰው ስለዚህ አዲስ ነገር የጨመረ የኔን መንገድ የተወሰው ከኔ ጋር አይደለም አሉ ነብዩ አለይሂ ሰላቱ ሰላም ሙተፈቁን አለይ ቡኻሪና ሙስሊም ዘግቡታል ሐዲሱን ነብዩ አለይሂ ሰላቱ ሰላም እፈራለሁ ማ አኻፉ አላ ኡመቲ አይመተል ሙድሊን ነብዩ አለይሂ ሰላቱ ሰላም እኮ ኡማዬ ላይ ጃሂልን እንፈራለሁ አይደለም ያሉት አላዋቂን እንፈራላቸዋለሁ አይደለም ያሉት ነብዩ አለይሂ ሰላቱ ሰላም ካፊሮችን እንፈራላቸዋለሁ አይደለም ያሉት ነብዩ አለይሂ ሰላቱ ሰላም ነጋዴዎችን እንፈራላቸዋለሁ አይደለም ያሉት ነብዩ አለይሂ ሰላቱ ሰላም ጎሳን እንፈራለሁ አይደለም ያሉት ድህነትን አይደለም ያሉት አይመተል ሙድሊን ያዋቂ ጠማሚዎችን ኡማዬ ላይ ፈራለሁ ይላል ዛሬ እኮ ተብሊጎች ላይ ተልቢስ ያደረገባቸው ይህ አባታቸው የመሰረተው ኢልያስ መውላና ሸወዳቸው ሱፊዮችን ደግሞ ሰፍዋን ኢብኑ ጀህም ሸወዳቸው እንዲሁም ደግሞ ኢኽዋኖችን ደግሞ እነ ዩሱፍ አልቀርዳዊ ሐሰን አልበና ሐሰን አልቱራቢ ቀብር አምላኪዎች ቀብር ጧፍ አድራጊዎች ሰሃቦችን የሚሳደቡ ሰሃቦች ላይ እንካር የሚያደርጉ ሰሃቦች ላይ ድንበር የሚያልፉ ሰዎች ስልጣን ፉከራ ሙገታ ቦምብ ሲያፈነዱ አገርን ሲረብሹ አገርን ሲያወድሙ እንደምትመለከቱት ዓለም ላይ የመንን አፈረሱ ግብጽን አፈረሱ ያላፈረሱት አገር አለ እንዴ እነዚህ ሸወዷቸው መተኮስ ይወዳሉ መረበሽ ይወዳሉ ሴቶች ያቁት እንዴት አላሁ አክበር ማለት እጅ ማጨብጨብ ባንዲራ ማውለብለብ ሂጃብ አስቶ እሪ ማለት የሸወዷቸው አህባሾችን ደግሞ አብዱላህ አልሐረሪ ፍልስፍና ቁጥብይነት ሱሩሪይነት ተምሮ መጥቶ ሰሃቦችን የሚሳደብ ሰው ሸወዳቸው አላህ Subhanahu Wa Ta'ala ካርች በላይ መሆኑን አወገዙ ተከትሎት የጫት ደጋፊዎች የቀብር ደጋፊዎች ሙሪዶች አብዱላህ አልሐረሪ ሸወዳቸው አንተ ልትሸወድ አይገባም ነቃበል ዘመናዊ ሙሪድ አትሁን የድሮ እኮ ሙሪዶች እኮ አስቸግሮን የነበረው እኮ ጫት ይዞ ነው ባላ ይዞ ነው ጎራዴ ይዞ ነው ገጀራ ይዞ ነው ያስቸገሩት አሁን አንተ ደግሞ ቁርአን ሐዲስ አቃለው ያልከ በእጅ እየጻፍ በምላስ እየተናገር ሙሪድ አታስቸግር ቢላህ አለይክ በየመንደሩ አትዙር ሐቅን ያዝ ሐቅን ተናገር የተሳተ ነገር ካለ አስተምር በግልጽ ሰው ካልሆነ ተልቢስ አታድርግ ቢላህ አለይክ አላህ Subhanahu Wa Ta'ala ያዋርዳል ስለዚህ ነብዩ አለይሂ ሰላቱ ወሰላም አጥማም የሆኑ መሪዎችን አዋቂዎችን ነው መፈራው አሉ የአላህ መልእክተኛ በሌላም ሐዲሳቸው ነብዩ አለይሂ ሰላቱ ወሰላም ምን አሉ አላህ Subhanahu Wa Ta'ala ዕውቀትን ይዘዋል ኢንቲዛአን ينتزሁ አያነሳም አሉ ነብዩ አለይሂ ሰላቱ ወላኪን ነገር ግን የቅብዱል ዒልምን ግን ያነሳል ቢቀብድል ዑለማዎችን ወደሱ በመውሰድ ሐታ አሉ ነብዩ አለይሂ ሰላቱ ሰላም ጊዜያል ለም يبقى ዓሊም እስከማይቀድረስ اتخذوا رؤوسا جهالا የጃሂሎችን ቁንጮ የጅህልና የማህይብነት የመንሃጅ ሰለፍ ግንዛቤ የሌለው የተምታታበት ከ30 ቦታ የለቀመው ዒልም ከዑለማው ሱና ያልወሰደው የተደናበረ ዒልም የያዘውን ጃሂል የሆነውን ሰው ዑለማ አድርጎ ይይዛሉ ፈሱኢሉ ከዛም እነሱም ደግሞ ይጠየቃሉ ፈአፍተው بغير علم በራሳቸው ስሜት ያለ ዕውቀት መልስ ይሰጣሉ ፈደሉ እነሱም ይጠማሉ ወአደሉ እንደገና ሰዎችንም ያጠማሉ አሉ ነብዩ አለይሂ ሰላቱ ሰላም አላህ Subhanahu Wa Ta'ala ከእንዲህ አይነት ውርደት ይጠብቃል متفقون عليه ቡኻሪና ሙስሊም የዘገቡት ሐዲስ ነው ይህ ሐዲስ عن ابي هريره رضي الله تعالى عنه አባ ሁረይራ በዘገቡት ሐዲስ ደኡን ያሉ ነብዩ አለይሂ ሰላቱ ተውኝ አሉ የአላህ መልእክተኛ ማ ተረክቱኩም የተውኩትን ነገር ተው አሉ ነብዩ አለይሂ ሰላቱ ወሰለም ያልተነገረህን ነገር አትፈላሰፍ ነብዩም ቢሆኑ እንደዚህ ሊወዱት ይችሉ ነበር ነብዩ መሐመድም ቢመጡ ሙሳም ቢመጡ ኢሳም ቢመጡ አትፈላሰፍ ነብዩ አለይሂ ሰላቱ ወሰለም ያልተናገሩትን ነገር አትናገር ገድብ ምናስን ስሜትን ዋጣ አድርግ እኔ የተውኩትን ነገር ተውኝ انما حلك የጠፉት እኮ من كان قبلكم ከናንተ በስተፊት የነበሩ ሰዎች የጠፉበት ጉዳይ ቢሱአሊሂም በጥያቄ ነው ወክትላፉም በመጋጨታቸው ነው አላ አንቢያኢሂም በአንቢያዎች ላይ በመናጋታቸው አላስፈላጊ የሆነ ጥያቄን በመጠየቃቸው አላህ ነብያቶቹ ያልደነገጉት ይዞላቸው ያልተመጣው ነገር ፍልስፍና ውስጥ ገብቶ ውዥንብር ውስጥ በመግባታቸው ነው የጠፉት አሉ ነብዩ አለይሂ ሰላቱ ወሰለም ፈኢዛ ነሐይቱኩም ከከለከልኳችሁ አን ሸይኢን ከአንድ መጥፎ ነገር ነብዩ አለይሂ ሰላቱ ወሰለም ስለሙብተዲ ያልነገሩም እንዴ hatta አልፎ ተርፎ ነብዩ በነበሩበት ሰዓት ያልነበሩ ኻዋሪጆችን አላስጠነቀቁ ከዚህ ሰውዬ ጀርባ እንዲህ አይነት ሰዎች ሸረኞች ይወጣ
ይወጣሉ ተጠንቀቁ አላሉም እንደ ነብዩ አለይሂ ሰላቱ ሰላም ስለዚህ የከለከሉን ተከልከል ያዘዙን ታዘዝ ወይዛ አመርቱኩም ካዘዝኳችሁ ቢአምሪን ታዘናል ደግሞ ቁርአን ሐዲስ አጥብቀን መያዝ እንዳለብን የነብዩን አለይሂ ሰላቱ ሰላም ሐዲስ መቀበል እንዳለብን የሰሃቦችን መንገድ አጥብቀን በያዝ እንዳለብን ነብዩ አለይሂ ሰላቱ ሰላም ነግሮናሉ ፈአቱ منه አምጧል መስተጣዕቱም የታዘዛችሁትን በቻላችሁት ልክ አምጡ የከለከልኳችሁን ደግሞ ያዙኝ ቆረጡኝ አትበል ድብና አድርጋችሁ ተውታሉ ሙተፈቁን አለይ ተረክቱ ፊኩም ሸይኢን እንደገና ደግሞ ሁለት ነገሮችን በእናንተ ማከል ትቼ ይጃለሁ ለንተዲሉ ባዕዲ ከኔ በኋላ አጠሙም ሁም ኪታበላሂ ወሱነቲ የአላህ ቁርአንና የኔን ሱና ማከላችሁ ላይ ይጃለሁ አጠሙም ስሜታችሁን እስካልተከተላችሁ ድረስ አሉ ነብዩ አለይሂ ሰላቱ ወሰለም ስለዚህ ነብዩ አለይሂ ሰላቱ ወሰለም ይድነህል መናጀ ሰለፍን አጥብቀን እንድንይዝ መክሮናል ከሰሃቦች ደግሞ እስኪ የተወሰነ እኒ ቃል አቡበክር ሲዲቅ ረዲየላሁ ተዓላ አቡበክር ሲዲቅ ይል ነበር ፈኢኒ አኽሻ እኔ ፈራለሁ ይል ነበር ኢን ተረክቱ ሸይአን ትንሽዬ ነገር ከተውኩ ሚን አምሪ ረሱልላህ ከነብዩ አለይሂ ሰላቱ ወሰለም ትእዛዝ ትንሽ ነገር ከተውኩኝ እፈራለሁ አንአዚኽ እንዳልጠም እፈራለሁ ይል ነበር አቡበክር ተመልከት ሁዘይፋ ረዲየላሁ ተዓላ ይል ነበር ያ ማዕሸረል ቁራ እናንተ ቃሪዎች አንባቢዎች እስተቂሙ ቀጥ በሉ ፈቀድ ሱቢቅቱም በርግጥ ተቀድማችኋል መቀደም ተቀድማችኋል ፈኢን አኸስቱም የሚነን ወሽማለን ግራና ቀኝ ከያዛችሁ ለቀደለልቱም ደላለን በኢዳ ወደ ግራና ወደ ቀኝ ከዞራችሁ ግልጽ የሆነ ሩቅ የሆነ ጥመት ጠማችኋል ይል ነበር እንዲሁም ደግሞ አብዱላህ ኢብኑ ዑመር ምን ይል ነበር ኩሉ ቢድዓቲን ደላላ እያንዳንዱ አዲስ ጭምርት ነገር ጥመት ነው ይል ነበር ወኢራአህ الناس ሐሰና የሰው ልጆች በጎናች ብሎ ቢይዟት ዲሞክራሲን መስማማትን መግባባትን መደበርን እጅ ለእጅ መጨባበጥን የባጢል ሰዎችን ግልጽ አድርጎ ያለ መናገርን ከሲስተሙ ከጊዜው ጋር አመቻችቶ መሄድን የሰው ልጆች ጥሩ አድርጎ ቢያዩትም ጥመት ነው ይል ነበር አብዱላህ ኢብኑ ዑመር አብዱላህ ኢብኑ መስዑድም እንዲህ ነበር ኢተቢዑ ተከተሉ ወላ ተብተዲዑ አዲስን ጭምርት እንዳጨምሩ ፈቀድ ኩፊቱም ተበቅታችሁ ለና ይል ነበር እንዲሁም ደግሞ ኢማሙ አልሐፊዝ አዝ-ዙሃሪ ካለ መመዳ من علمائنا يقول الاتسام بالسنه ነጃቱን ይሉ ነበር በቁርአን በሐዲስ መያዝ አጥብቆ መያዝ ነጃነች ይሉ ነበር ኢማሙ ማሊክ ይሉ ነበር ማን ይብተደዐ ፊል ኢስላም ቢድዓተን በእስልምና አዲስን ነገር የጨመረ ነገሩ ሲመቸው ሁሉም ሰው በቃ ወደ አሊሞች ወደ ሱንያ አሊሞች የተመቸውን ነገር ለማንሳት ይራሮጣል እሱን የሚቃረነው ነገር ካነሳ ግን ለሱ ማውገስ ቀላሉ ነው በእስልምና አዲስን የጨመረ የራ ሐሰነተን እቺ ጥሩ ነች ብሎ እየሞገተ ያያ ሰው ፈቀድ ዘዓመ በርግጥ ሞግቷል አዲስን ነገር የጀመረ በእስልምና ጥሩ ነች ብሎ የተመለከተ በርግጥ ሞግቷል አነ ሙሐመደን ነብዩ አለይሂ ሰላቱ ወሰላም ኻነ ሪሳለተ የአላህን ደብዳቤ በስነ ስርዓት አላደረሱም ብሎ ነብዩን አለይሂ ሰላቱ ወሰላም አስዋሽቷል ይላሉ ተመልከት ይህና ይል ነው ሙብተዲ የተዋረደና የዘቀጠ ነው ሙብተዲ ሰው ብሎ ማለት አላህ Subhanahu Wa Ta'ala ልክ ቅድም ባየነው ቁርአን አልየውማ አክመልቱ ለኩም ዲነኩም ወአትመምቱ አለይኩም ኒዕመቲ ወረዲቱ ለኩም الاسلام ዲና የዛሬው ቀን ዲኑን ሞላውላችሁ በሃይማኖት በኩልን እስልምና ወድጄ ሰጠዋችሁ ከእስልምና ውጪ ደግሞ ሃይማኖት የሚፈልግ የከሰረና የወደመ ነው ይላል አላህ Subhanahu Wa Ta'ala እንዲሁም ደግሞ وقال امام احمد في كتاب اصول السنه በሚል ኪታቡ السنه عندنا ሱና ብሎ ማለት እኛ ዘንድ አተመስኩ بما كان عليه اصحاب رسول الله صلى الله عليه وسلم ሱና ብሎ ማለት መያዝ ነው የነብዩ አለይሂ ሰላቱ ወሰለም ጓዶች የነበሩበትን አለ ወልክትዳ ቢህም በነሱ መመራት ወተርክል ቢድዓን መተው ወኩለ ቢድዓቲን فهي دلاله እያንዳንዱ አዲስ ጭምርት ጥመት ነውና ይላሉ ኢማሙ አህመድ ረህመቱላሂ ተዓላ አለይሂም اجمع السلف عن التهذيب عن اهل البدع ሰለፎች اجماع አድርገዋሉ ሙብተዲ ላይ ማስጠንቀቅ እንዲሁም ደግሞ ከነሱ ጋር መቆራረጥ እነሱንም ሐጅር ማድረግ እነሱንም መራቅ ላይ ተስማምቷሉ እንዲሁም ደግሞ ሰሃቦችም ተስማምቷሉ ወታቢዑና እንዲሁም ደግሞ ታቢዖችም ወአትባኡሁም የነሱም ተከታዮች ወዑለማኡ ሱና የሱና ዓሊሞችም አላ ሀዛ ሙጅሚዑና በዚህ ነገር ላይ ሙብተዲን ሐጅር በማድረግ በሙብተዲ ታዝር በማድረግ የሙብተዲን ሸር ግልጽ በማድረግ ሙጅሚዑና ተሰብስበዋሉ ሙተፊቁና ተስማምቷሉ አላ ሙዓዳቲ አህል البدع ጠላት አድርጎ በመያዝ ወሙሃጀረቲም እንዲሁም ደግሞ ሐጅር በማድረግም ላይ ተስማምቷሉ ኢብኑ ዑመር ስለ ቀደሪዎች ሲናገር እንገራቸዋል አኒ እኔኮ በሪኡን ሚንሁም ከነሱ የጸዳው ነኝ ወአንነሁም ሚኒ ቡራኡን እነሱም ከኔ በጣም የራቁ መሆናቸው ንገሩልኝ አለ ተመልከት አቡ ቂላባ ይላል ላቱጃሊሱ እንዳትቀማመጡ አስሐበል አህዋ ስሜት ባልተቤቶችን እንዳትቀመጡ አውቃለ አስሐበል ኹሱማት የከረከር ባልተቤቶች በባጢል የሚከራከሩ ሽንጣቸውን ገትሮ ለባጢል ዲፋ የሚያደርጉ ሰዎችን እንዳትቀማመጡ ፈኢኒ ላ አእመኑ እኔኮ አላምንም እንዳያሰምጣችሁ ፊ ደላለቲን በጥመታቸው ውስጥ እንዳያሰምጣችሁ እፈራለሁ ወይለብሱ አለይኩም በእናንተም ላይ እንዳይሸፍኑባችሁ ባደማ ተዕሪፉነ ስታቁት የነበረው ሱና ቢድዓ አድርጎ ቢድዓው ሱና አድርጎ ቀያይሮ ጭንቅላታቸውን እንዲገለብጡባችሁ እፈራለሁና እንዳትቀማመጣቸውም እንዳትከራከሯቸውም ይነበር አህለል ቢድዓዎችን እንዲሁም ደግሞ ወቃለ ረጁሉን ሚን አህለል ቢድዓ ለአዩብ السختياني አለው ያባ
አባበክር እና አንተ አባበክር ወይ አስአሉከ አን ከሊመቲን አንዲት ንግግር ጠይቀሃለሁ ቀውለ ንግግር ወሆ የቁል አቡ ሰክቲያን ይያለ ደሞ በየዲህ በእጁ ወላ ንስፈ ከሊመ ግማሽ ንግግር እንኳን ቢሆን አላዳምጥህም ሙብተዲነህና ጃለነህና ኡማውን እያጠመምከነውና እየቀየርከነውና እየበረስከነውና ሱናው ቢድዓ ነው ቢድዓው ሱና ነው እንዲሁም ደሞ ሱንዮቹን ጠላት ሙብተዲን ወዳጅ አድርገህ ይዘሃልና ሱንይን ደሞ ሙብተዲ ነው ሙብተዲን ደሞ በግልጽ ሙብተዲ ነኝ የሚለውን ሱንይ ነው ብለ ህዝቡ ላይ ተልቢስ እያደረከነውና አለም መለከተም ወደ አንተ ወላ ንስፈ ከሊማ አለው እንዲሁም ነው እስማኤል ሳቡኒ في كتاب شرح السنة ላይ ምን ይላል አንደኛ ሙጀለድ 227 ላይ ምን ይላል ወተፈቃ ተስማምቷል مع ذلك ከዚህም ጋር አላ ቀውሊ በንግግር ቢቃህሪ አህል البدع አህል البدعዎችን በማሳነስ ወይዝላሊን በማዋረድ ወይخዛኒን በማሳነስ ወይብዓዲህም እነሱን በመራቅ ወተበዑዱ منهم ከነሱ በመራቅ ወሚን ሙሳሐበቲም እነሱን ወዳጅ አድርጎ ከመያዝ اتفاق አድርጓል وقال ابن تيمية ይላል ومثل ائمه البدع የአህል البدعዎች ሚሳላቸው من المقالات ከንግግር ባልተቤቶች ከፈላስፋዎች المخالفة للكتاب والسنة ለቁርአንና ለሐዲስ ተቃራኒ የሆኑ ሰዎች አው ኢባዳ ወይንም ደግሞ ለኢባዳ المخالفة للكتاب والسنة ለቁርአን ለሐዲስ የሚቃረነውን ኢባዳ የሚሰሩ ሰዎች فإن بيان حالهم የነሱን ሁኔታ መግለጽ وتحذير الامه ኡማውን ማስጠንቀቅ منهم ከነሱ ዋጅቡን ይላል ዋጅብ ነው በልሱና አይደለም እኮ እንደው አታክሩሩ ተህዚር አታድርጉ አትረብሹን ከሰዎች ጋር አታጣሉን ሲስተማችን አትቀይሩብን ስራችን አታበላሹብን ዳዕዋችን አትገድቡብን የትኛው ዳዕዋ እንደሆነ አይገባኝም እኔ ዳዕዋ የሚባለው ነገር ቀርቶ ስራችን አታበላሹ ስልጣናችን አታበላሹብን ቢባል የተሻለ ነው ስለዚህ ስለነሱ ማስጠንቀቅ ዋጅብ ነው باتفاق المسلمين በሙስሊሞች اتفاق ነው ሙስሊሞች የተስማሙበት ጉዳይ ነው ይላል ለኢማሙ አህመድ ተጠየቁ الرجل ሰውየው የሱም ይጾማል ወይሰሊ ይሰግዳል ወይአተክብ ኢትካፍም ያደርጋል አሐቡ ኢለይከ ወደ አንተ የተወደደ ነው አው ወይስ ደግሞ የተከለሙ في اهل البدع ወይንም ደግሞ በሙብተዲ ላይ የሚናገር ቢድዓን የሚያወግዝ ሽርክን የሚያወግዝ ሸርን የሚያስጠነቅቅ ሰው ነው አንተ ዘንድ የተወደደው ወይስ ያኛው ነው የተወደደው ተብሎ ሲጠየቅ ስሟቸው እንግዲህ ምን እንደሚሉ فقال አሉ ኢማሙ አህመድ اذا قام ከቆመ ወሰላ ለከሰገደ ወአተከፈ ኢትካፍም ካደረገ አሉ ተመልከት ኢትካፍም ካደረገ فانما هو لنفسه እሱ እኮ ለነፍሱ ነው ለራሱ ነው አሉ وإذا ተከለመ ከተናገረ ግን في اهل البدع በሙብተዲዎች ላይ ከተናገረ ዛሬ ከእስልምና ውጭ ሌላ ሃይማኖት ከሰማይ ወርዷል ይያሉ እስልምናን ሌላ ሃይማኖቶች ጋር እኩል የሚያደርጉ ቢድዓን ሱና የሚያደርጉ ቅድማ የሚሰጠው ለስጋ ነው ይያሉ ሲፈላሰፉ ሲቆርጡ ሲቀጥሉ ዝም ብሎ የሚሰግደው ሰውዬ ነው የሚበልጠው ወይስ በእነሱ ላይ ረድ የሚያደርግ ኡማውን ተውጂህ የሚያደርግ ሽርክነቱን የሚናገር ቢድዓነቱን የሚናገር ሙብተዲነቱን የሚናገር ከአላህና ከነብዩ አለይሂ ሰላቱ ወሰለም ከሰሃቦች መንገድ ያፈነገጠን ሰው አፈንግጧል ብሎ የሚናገር ሰው ነው አንተ ዘንድ ተወዳጅ ወይስ የሚሰግድ ኢትካፍ የሚያደርግ ነው ተብሎ ሲጠየቁ ይሄማ መስገድ መጾሙ ኢትካፍ ማድረጉ እኮ ለራሱ ነው ለነፍሱ ነው ግን ወይዛ ተከለመ ከተናገረ في اهل البدع በቢድዓ ሰዎች በሙብተዲዎች ከተናገረ فانما هو للمسلمين ለሙስሊሞች እኮ በአጠቃላይ ነው ወደድከም ጠላህ ተቀበልከውም አልተቀበልከውም እንዲህ ተዋጠልህ አልተዋጠልህም መሰለህም አልመሰለህም ከስሜት ጋር ሄደልም አልሄደልም ሽርክን የሚያስጠነቅቁ ተውሂድ የሚያስተምሩ ወንድሞቻችን ቢድዓ ላይ የሚያስጠነቅቁ ወንድሞቻችን ስለ ሙብተዲ የሚናገሩ ወንድሞቻችን ታህዚር የሚያደርጉ ወንድሞቻችን መንሃጀ ሰለፍ ላይ ያሉ ወንድሞቻችን ለመንሃጀ ሰለፍ ሌት ተቀን የሚለፉ ወንድሞቻችን ከሚሰግደው ከሚጾመው ኢትካፍ ከሚያደርገው በላይ ኡማውን እየጠቀሙት ነው ወደድከም ጠላህም هذا افضلون አለ ይህ እኮ በላጭ ነው አለ ኢብኑ ተይሚያ ባህለ ሱናዎች ማከል ተራውም ያስፈልጋል መግባባት ያስፈልጋል ረድ መደራረግ ባህለ ሱናዎች በሰለፊዎች ማከል አያስፈልግም ያለው ለኢኽዋን ለሱፊ ለሱሩሪ ለቁጥቢ ያምጣታ ተደረጉመዋል ስለዚህ ይህ ነው የአህለ ሱናዎችና የሰለፎች የሰሃቦች አላህ Subhanahu Wa Ta'ala ቁርአን ላይ የጠቀሰው ስለ ቢድዓ አስከፊነት ስለ ሙብተዲዎች አስከፊነት ለሙብተዲዎች መወገን ለሙብተዲዎች መፎከር ስሜትን መከተል የስሜት መከተል አስከፊነት አላህ Subhanahu Wa Ta'ala የናይል ቁርአኑ ላይ ጠቅሶታል ነብዩ መለይ ሰላቱ ወሰለም ይህን ድል አስጠንቅቀዋል ሰሃቦችም ቢድዓን ይጠሉ ነበር ሙብተዲን ይጠሉ ነበር ከሙብተዲ ያስጠነቅቁ ነበር ይህን ልናደርግ ነው የሚገባው ስለዚህ ይህንን አህል ከቁርአን ከሐዲስ ከሰሃቦች ይህንን አልካየን በጊዜያችን ያሉ ዓሊሞችም ትላልቅ አይማዎች ከቢድዓ ከሙብተዲ ቢድዓን ከማንሰራፋት ሱናን ሐድም ከማድረግ ወደ ሙብተዲዎች ከመሄድ በጊዜያችን ያሉ ዓሊሞችም አስጠንቅቆ በጣም ነግሮናሉ በጊዜያችን ያሉ ዑለማዎች እያንዳንዳቸው ተነግሯል እኛ ተልቢስ ብናደርግም እኛ ኡማውን ብንሸውድም እኛ ኡማውን ብናጭበረብርም እኛ ኡማውን ወደ ቢድዓ ወደ ሙብተዲ ወደ ኋላ ብንጎትተውም
ትላልቅ አይማዎች ግን ድሮ መንካር ያደረጉ ነው አሁንም መንካር ያደረጉ ነው ልክ እነ ሼክ ሳለል ፈውዛን አሁንም እየተናገሩ ነው ሼክ ሳለል ፈውዛን hatta እንኳን የሙብተዲ መስጂድ ላይ ገብቶ አንድ ሰው ስለ ቢድዓቸው ስለ ሙብተዲ ስለሚሰሩት ግፍና በደል ማይነግራቸው ከሆነ ደባብቆ የሚሄድ ከሆነ እዛ መስጊድ ላይ ማስተማር አይቻለትም ኺያና ነው ተልቢስ ነውና ይላሉ ስለዚህ ስለ ሙብተዲ ማንንም ተልቢስ ሊያደርግብን አይገባም አላህን ልንፈራ ይገባል ዛሬ ሙብተዲዎችን ዝም ብለናቸው ስናበቃ ሲጨፍሩ እንደፈለጉ ሲሆኑ ዝም ተብሎ ሲያበቃ አገራችን ላይ ያሉት ልክ ቅድም እንዳነሳ ነው ነብዩ አለይሂ ሰላቱ ወሰለም ቢመጡ ሙሳም ቢመጡ ኢሳም ቢመጡ ይላሉ በራሳቸው ያመጡት አይደለም ግብጽ ያሉት ምን ይላሉ ሰላማዊ ሰልፍ ወጥቶ ያገኙትን ድምጽ ብልጫ አላህ Subhanahu Wa Ta'ala የተከበረው አላህ ሰማይና ምድር የፈጠረው እሱንም የፈጠረውን አላህ እንኳን ቢመጣ ይህንን ድምጽ ብልጫ ያገኝም ነበር ብሎ አባታቸው ከዚህ በፊት ግብጽ ላይ ተናግሮላቸዋል ያንን አምጥቶ ነው አንተ ላይ የሚተገብሩት ስለዚህ ወደ ሙብተዲ ወደ ኢኽዋኖች ድምጻችን ይሰማ ወደ እነዚህ ወደ ኢኽዋን ልጆች የሚጠራ አካል ልትጠነቀቀው ይገባል ወደ ኋላ እየጎተተህ ነው ወደ ቢድዓ ወደ ሸር ወደ ሙብተዲዎች እየጎተተህ ነው ሙብተዲ ሰና የሚያደርግ ሰው ልትጠነቀቀው ይገባል በጣም የሚገርመው ደግሞ ኢማሙ ነወዊና ዶክተርን እኩል የሚደረግበት ሰዓት ላይ ነው ያለነው እንዲሁም ደግሞ ከ10 ዓመት በኋላ ጠብቁ እነዚህ የሚጮሁት አሁን ዳዕዋ መንሃጅ ሰለፍ የሚሉ ሰዎች ይመለሳሉ ተብሎ የሩቅ ነገር የሚወራበት ሰዓት ላይ ደርሰናል ወይንም ደግሞ ሲያስቀሯቸው የነበሩ እነሱ ጋር በነበሩበት ሰዓት ሼክ ኡስታዝ ሙፍቲ ብሎ ሲጠሯቸው የነበሩ የነሱን ስሜት ብቻ ስላልተከተሉላቸው ጃሂል ነው ለፍዝ ማስተካከሉ አይቀራም መትንም አይቀራም አናቀውምኛ እንዲ ነው እድሜን ሲፈልጉ ይጨምሩላል ሲፈልጉ ይቀንሱባል ሲፈልጉ ቾካይ ነው ይሏል ሲፈልጉ ህክማ የለውም ይሏል ህክማ የተኛው ህክማ እንደሆነ አይገባኝም እኔ ህክማ ግን የቁርአን የሐዲሱን ህክማ ፈልገህበት ከሆነ ግን ቁርአንና ሐዲስ መንሃጅ ሰለፍ ማንንም ሊሸውደን ማንንም ሊያታልለን አይገባም አላህን ልትፈራ ይገባል ከሱፊዮች ከኢኽዋን ከተለያዩ ሰዎች የለቀምከውን ዕውቀት ሳታጣራ መንሃጅ ሰለፍ ላይ ገብተህ በኡማው ተልቢስ ማድረግ የለብህም በወጣቱ ተልቢስ ማድረግ የለብህም በእህቶቻችን ተልቢስ ማድረግ የለብህም አላህን ልትፈራ ይገባል ሐቅ ሐቅ ነው ባጢል ባጢል ነው ሽርክ ሽርክ ነው ቢድዓ ቢድዓ ነው ተውሂድ ተውሂድ ነው ሱና ሱና ነው መንሃጅ ሰለፍ ነው አሁን ያሉ ወጣቶች ይቅርና ዳዕዋ የሚያደርጉ አብረው የነበሩ ሲቀሩ የነበሩ ሲያስቀሩ የነበሩ መታቃቸው ወጣቶችን ዒልም የላቸው ብሎ መተቸት ይቅርና እነሱን ሁጁም ማድረግ ይቅርና ዒልም ያላቸው ዑለማዎችን እንኳን እያከበርከ አይደለም አላህን ልትፈራ ይገባል ወደ ሐቅ ልትመለስ ይገባል አላህ Subhanahu Wa Ta'ala እንትቃሙን አምጥቶ እንዳይጥልብህ ባጢል ባጢል ነው ሱና ሱና ነው ወደ ሙብተዲ ወደ ኢኽዋኖች ወደ ሱሩሪያ ወደ ቁጥብያ ወደ አህባሽ ልትጎትተው አይገባም ኡማውን ልክ ኢኽዋኖች ከዚህ በፊት ታስታውሳላችሁ ወጣቶቻችን አስቀጥቅጦ አስገድሎ ሴቶቻችን አስገርፈው ሂጃባቸው እንዲቃጠል አድርጎ የሚያስቀሩ የነበሩ ሰዎች ሀገራቸው ለቆ እንዲወጡ አድርጎ መጨረሻ ላይ ሲሳካላቸው ስልጣናቸው ጋር ሲደርሱ አህባሽም ኢኽዋንም ሱሩሪየም ቁጥብይም ምንም አይለየንም አንድ ነን ብሎ እጅ ለእጅ ወጥቶ ኡማው ሲሸውዱት የነበረው ነገር ላይ አንተ ልትጎትስ ዳግም መታንጸራፋ ከሆነ ኡማው ይሸወድልሃል ብዬ አልጠብቅም እኔ የተሸወደ ካልሆነ በስተቀር እንዲህ ደግሞ ደረሳነኝ እያለ ቁጭ በል ተነስ ሂድ ተናገር አትናገር ሲባል እንዲህ አይነት ሰው ካልሆነ በስተቀር ትክክለኛ ቁርአን ሐዲስን የሚፈልግ ሐቅን የሚፈልግ ሰው የሚሸወደለ አይመስለኝም ታህዚር መደረግ ያለበት ታህዚር ይደረጋል አገራችንም ላይ ካሉ ሙብተዲዎች እነ ሱሩሪዮች እነ ቁጥብዮች እነ ተብሊጊውን እነ አህባሽውን ረድ መደረግ ያለበት ረድ የሚያደርግ አካል ብቃት አለው አካል ያደርጋል አሁንም ይደረጋል ወደፊትም ይደረጋል አፉታንም አንፈልግም ሙብተዲን በማውገዝ የሙብተዲን ስም አንስቶ በመናገር አፉታም አይፈልግም ክብርም እየነካን አይደለም በግል ጉዳይም እየገባን አይደለም በግል ጉዳይ በቤት ጉዳይም ገብቶ ከመናገር አላህ ይጠብቀን በዲን ጉዳይ ነው እየተወራ ያለው አፉ ብያለሁ ይቅር ብያለሁ ለዲን አያስፈልግም ለረድ እንዲህ አይነት መልስ አያስፈልገውም በል እንደውም ሰለፎች ወደ አላህ Subhanahu Wa Ta'ala እንቀርብበታለን ሲሉ ነበር የሙብተዲ ስም በማንሳት ሙብተዲን በማውገዝ ስለ ሙብተዲ በመናገር ሸራቸውን ግልጽ በማድረግ ከነሱ በማስጠንቀቅ ወደ አላህ እንቀርባለን ነበር ሚሉት አፉታን አይፈልጉም ነበር አፉታ የሚፈልገው ገንዘብ ሲወሰድ ክብር ሲነካ በግል ጉዳይ ተገብቶ ደባ ሲጣልብ ነው እንጂ በአላህ Subhanahu Wa Ta'ala ላይ በቁርአን በሐዲስ በመንሃጅ ሰለፍ ላይ ደባ የሚጥሉ ሰዎች እነሱን ማውገዝ ዲንን መርዳት ነው ኡማውን መርዳት ነውና መንሃጅ ሰለፍ ግን ይቀጥላል ሼክ መሐመድ ረምዛን እንዳለው ሃይሃት ነው ያለው ወይ ጎላችሁ እናንተ መስጊዱን ብትይዙት ሚዲያውን ብትይዙት እኛ ሚዲያ ላይ እንለቅባችኋለን ሙሐረባ እናደርጋችኋለን ህዝቡ በግልጽ እስኪያውቃችሁ ድረስ ይላል ስለዚህ ከቁርአን ከሐዲስ ከሰሃቦች ከሰለፎች እንዲሁም ደግሞ
ከቀደም ከነበሩ ከትላልቅ አይማዎች እንዲሁም ደግሞ አሁን ካሉ አይማዎችም በተቀላላ ይህ አቋም ነው ያለው። ኡማው ከዚህ በፊት በኢኽዋኖች ከሀገራችንም ውጭ ሀገራችንም ላይ በኢኽዋኖች የተጎዳ ተጎድቷል፣ የነቃ ነቅቷል፣ ያነቃ አሁንም የነሱን ዶሴ ይዞ ይዞራልና የነቁት ነቅተዋል። አሁን ወደ ኋላ የሚመለሱ አይመስለኝም። ኢኽዋን ነው፣ ሱፊ ነው፣ አህባሽ ነው፣ ሱሩሪ ነው፣ ቁጥብይ ነው። መንሃጀ ሰለፍ ነው። መንሃጀ ሰለፍ ብሎ ማለት ደግሞ አባቶቻችን እናቶቻችን ሀገርም ያላችሁ ከሀገርም ውጭ ያላችሁ ልትሸወዱ አይገባም። መንሃጀ ሰለፍ ብሎ ማለት የነብዩን አለይሂ ሰላቱ ወሰላም መንገድ በሰሃቦች ግንዛቤ ሰሃቦች በሰሩት አይነት በምንወዳቸው አቡበክር፣ በምንወደው ዑመር፣ በምንወደው ዑስማን፣ በምንወደው አሊ በእነዚህ ሰዎች ግንዛቤ ይዞ መሄድ ማለት ነው። መጨመር መቀነስ አይቻልም። እነሱ እንደሰሩት እንሰራለን የተውትን እንተዋለን ብሎ ማለት ነው። ሌላ ምንም ትርጉም የለውም። አዲስ የመጣም አይደለም። የሚቾኩሉ የወጣቶች መንሃጅ አይደለም። የጃሂሎች መንሃጅ አይደለም። የማህይባን መንሃጅ አይደለም። የጎሳ መንሃጅ አይደለም። የአንድ ብሔር መንሃጅ አይደለም። አላህ Subhanahu Wa Ta'ala ቁርአኑ ላይ አደራ ያለበት ነው መንሃጀ ሰለፍ። አላህ Subhanahu Wa Ta'ala ፈኢን አመኑ ቢምስሊ ማ አመንቱም ይያለ እነሱ እንዳመኑት ካመናችሁ ፈቀድ ይህተደው በርግጥ ተመርቷል። ወይን ተወለው ዞር ካሉ ግን ፈኢንማ ሁም ፊ ሽቃቅ ይላል አላህ Subhanahu Wa Ta'ala እነሱ ጥመት ውስጥ ናቸው ይላል። ስለዚህ ነቃልነት ይገባል። ለሙብተዲ ለቢድዓም ድፋ ልናደርግ አይገባም። ዛሬ እኮ በጣም ተቸገርን እኮ። ድሮ ለሱና ሪሲሉ የነበሩ ወጣቶች አሁን ቢድዓ ለምን ተነካ፣ ሙብተዲ ለምን ተነካ? በቃ ሱንይ ብሎ ማለት ዑለማው ሱና ሲጠቅሱት የነበረው እኮ ሱንይ ብሎ ማለት አህሉል ቢድዓ ሲነካ ደስ ይለዋል። ሙብተዲ ብሎ ማለት ደግሞ ሙብተዲ ሲነካ ደስ አይለው። ስለ ሽርክ ሲነጋ ያንገሸግሸዋል። ስለ ቢድዓ ስለ ሙብተዲ ሲወሳ ይደብረዋል፣ ይሰለቸዋል፣ እንቅልፍ ይዘዋል፣ ይሰለቻል። እስልምና ላይ የተቀነሰ ይመስለዋል። ሙብተዲ የሆነ ሰው ግን ስለ ሙብተዲዎች ሲነሳ ስለ ቢድዓ ሲነሳ አዳዲስ ነገር ሲጨመርለት እሰየው በለው ድገመው አውሳውማ ይላል። ስለዚህ ሐቅ ላይ ወደፊት እንጽና። ለባጢል ጥሪ የሚያደርጉ ሰዎች አንፍራቸው። ወሬን የሚያንሰራፉ ጩኸትን የሚያንሰራፉ ፍጨትን የሚያንሰራፉ ሰዎች አንስማቸው። አላህ Subhanahu Wa Ta'ala ወአዕሪድ አኒል ጃሂሊን ብሏቸዋልና ለነብዩ ሰለላሁ ዐለይሂ ወሰለም ማህይብን ችላ ብለህ ወደፊት ቀጥል ብሏቸዋልና እኛ ወደፊት ልንቀጥል። ሰዎች በአሁኑ ሰዓት ሽርክ ላይ የተዘፈቁበት ሰዓት ነው። አብሬትዬ ቃትባርዬ አንዬ ዳንዬ እርዝ ጨሌ ቆሌ ጀበናው ሲኒ ከተማ እያሉ ነው። እናስተምር፣ ስለ ቢድዓም እናስተምር። ቢድዓ ላይ ገብቶ ሰዎች ሰምጠዋልና ስለዚህ ሐቅን እንትሻር እናድርግ፣ ባጢልን ድፋ እናድርግ። የመጣውን ቢመጣ የደረሰብንም ቢደርስብን ሐቅ ላይ እንጽና። ይህንን ነው ወሲያ መላችሁ። አላህ Subhanahu Wa Ta'ala መንሃጀ ሰለፍ ላይ እንዲያጸናን ከሙብተዲዎች ሸር ተልቢስ ከሚያደርጉ ሰዎች ተንኮል ሸር አላህ Subhanahu Wa Ta'ala ይጠብቀን። ሐቅ ላይ ያጽናን። እስከ ሞተለታችን ድረስ ሐቅ ላይ ምንጮህ ጀግኖች አላህ ያደርገን። ዕውቀትም አላህ ይጨምርልን። ሐቅ ተናጋሪ ያርገን። ከባጢል አላህ Subhanahu Wa Ta'ala ይጠብቀን። جعلني الله وإياكم من الذين يستمعون القول فيتبعون أحسنه والسلام عليكم ورحمة الله وبركاته.